እሺ እንግዲህ ከላይም ከታችም ያላችሁ ሰላም ክርስቶስ ከሁላችሁም ጋር ይሁን። እንግዲህ ዛሬ እኔ ማተኮረው ሁለት ርዕስ ወይም ሁለት ፖይንቶች ላይ ነው። ምንድነው እሱ ደግሞ አንደኛ እንደ ቁርአን ወይም ደግሞ እንደ እስልምና መዛግብት ኢሳ ሞቷል ወይ ሚለውን እናያለን። እንደዛውም ደግሞ በእስልምና ሴክት ስር ሆነው ልክ አህመድያን፣ ዋህብያ፣ አህባሽ ምናምን እንደሚባለው ልክ እንደዛው በእስልምና ሴክት ስር ሆነው ኢሳ ሞቷል ብለው የሚያምኑ ሙስሊሞች አሉ ወይ ሚለውን እንመለከታለን ማለት ነው። ቅድሚያ እስቲ ኢሳ ሞቷል ወይ ከሚለውን ጀምርና አንዳንድ ቁርአናዮች እናያለን ማለት ነው። እሺ እንቀጥል። አንደኛ ከሆነ ሐዲስ ልጀምርላችሁ። ሳሂህ አል-ቡኻሪ ላይ የሚገኝ ሐዲስ ነው። ሳሂህ አል-ቡኻሪ ቮሊዩም 6 ፔጅ 115 ላይ የሚገኝ ሐዲስ ምን ይላል መሰላችሁ? ይሄኛውን አረብኛውን ወደ እንግሊዘኛ አልተረጎሙትም። ለምን ሲባል ደግሞ ታዩታላችሁ ለምን ትራንስሌት እንዳልተደረገ። እኔው እስቲ ይሄ አረብኛ ምን ይላል ለሚለው በኋላ ሙስሊሞች ገብታችሁ ተነባላችሁ ማለት ነው። ምን ይላል መሰላችሁ? ስለ ኢብን አባስ ይናገራል ሐዲሱ። ምን ይላል? ኢብን አባስ ሰይድ ይላል። ኢብን አባስ አለ ሙተወፊካ ማለት ሱረቱ አል-ኢምራን አያ 155 ላይ ያለው ሚንስ አይ ዊል ኮዝ ዩ ቱ ዳይ እንድትሞተ አደርግሃለሁ ማለት ነው። ምን አለ ኢብን አባስ? የሙሐመድ ያጎቱ ልጅ ወይም ደግሞ ታላቅ ስኮላር እንዲሆን የጸለየለት ሙሐመድ ኢብን አባስ ምን አለ? ሳሂህ አል-ቡኻሪ ላይ የሚገኝ ሐዲስ ነው። ሙተወፊካ ማለት አይ ዊል ኮዝ ዩ ቱ ዳይ እንድትሞት አደርጋለሁ ማለት ነው ብሎ ይናገራል ማለት ነው። ታዲያ እስቲ አሁን ከዚህ ተነስተን ከኢብኑ አባስ ቃላት ተነስተን ወይም ደግሞ ከእርሱ ትራንስሌሽን ተነስተን ቁርአን እስቲ ኢሳ ሞቷል ወይ ይላል ሚለውን እንመልከት ማለት ነው። እሱን እንመልከት። ኢሳ ሞቷል ይላል ወይ ቁርአኑ ሚለውን እንመለከታለን። ኦኬ ሱራ 3 አያ 55 ላይ ስንሄድ የሚናገረው ነገር አለ። ትራንስሌሽን አመጣላችኋለሁ። የማውላና ዋሂዱዲን ካን ትራንስሌሽን ላይ ምን ይላል መሰላችሁ? አማርኛው ላይ ስታዩት ምን ይላል? አላህ ባለ ጊዜ አስታውስ እኔ ወሳጂ ወደ እኔም አንሺህ ነኝ ብለው ተርጉመውታል። ሙተወፊካ ሚለውን ምን ብለው ተረጎሙት? ወሳጂህ ብለው ተረጎሙት። ግን ወሳጂህ ነው መባል ያለበት ሲባል አይደለም። ለምን? ኢብኑ አባስ ሳሂህ አል-ቡኻሪ ቮሊዩም 6 ፔጅ 155 ላይ ምን ብሎ ተናግሯል? ሙተወፊካ ማለት እንድትሞት አደርጋለሁ ማለት ነው ብሎ ተናግሯል ማለት ነው። ስለሆነ አሁን የአህመድያን ቁርአኖች ወይም ደግሞ የቁርአን ትራንስሌሽን የቁርአን ትርጉም በእንግሊዘኛ እናያለን። አንዳንዶችን የማውላና ዋሂዱዲን ካን ትራንስሌሽን ላይ ምን ይላል? ጋድ ሰይድ ይላል። አምላክ አለ ኦ ጂሰስ አይ ሾል ኮዝ ዩ ቱ ዳይ ብሎ ይናገራል። እንድትሞት አደርጋለሁ ኤንድ ዊል ሬዝ ዩ ወደ እኔ አነሳለሁ ብሎ ይናገራል። ስለሆነ ሱራ 3 አያ 55 ላይ ያለው ሙተወፊካ የሚለው ቃል እንድትሞት አደርጋለሁ ነው እንጂ በየትኛው ሊንጉዊስቲካሊ ወደ እኔ አንሺህ ለሚለው አይገባም ማለት ነው። ቁርአን ላይ 23 ቦታ ሙተወፊካ የሚለው በሞት ገብቷል፣ 2 ቦታ ደግሞ በእንቅልፍ ገብቷል። ግን እዚህ ጋር አውዱ ደግሞ ኢብን አባስ እንደተናገረው ለምንድን የሚገባው ለሞት የሚገባው ማለት ነው። ሌላ ምን ጨምርሽ? የማውላና አብዱል ማጂድ ዳርያባዲ ቁርአን ትራንስሌሽን ላይ ምን ይላል? ሱራ 3 አያ 55 ላይ ሲያስቀምጥ ሪኮል ሆይን አላህ ሰይድ ይላል። አላህ ባለ ጊዜ አስታውስ ኦ ኢሳ ሹርሊ አይ ሾል ሜክ ዚ ዳይ እንድትሞት አደርግሃለሁ። አሁንም ሌላ ቁርአን ትራንስሌሽን ኤንድ አም ሊፍቲንግ ዚ ቱ ሚ ወደ እኔ ማነሳለሁ ብሎ ከሞተ በኋላ እንደሚነሳ ይናገራል ማለት ነው። በማን ቃል መሰረት? በኢብን አባስ ቃል መሰረት። ኢብን አባስ ማን ነው? ታላቅ ስኮላር እንዲሆን ሙሐመድ የጸለየለት አካል ነው ማለት ነው። እሺ እንቀጥላውንም የሙሐመድ አሳድ ትራንስሌሽን ላይ ቁርአን ትራንስሌሽን ሱራ 3 አያ 55 ላይ ምን ይላል? ሎጋስ ሴድ ኦ ጂሰስ ቬርዲ አይ ሾል ኮዝ ዚ ቱ ዳይ እንድትሞተ አረጋለሁ ኤንድ ሾል ኤግዛልት ዚ አንቱ ሚ ወደ እኔም ደግሞ እንድትነሳ አረጋለሁ። መቼ? ከሞተ በኋላ ማለት ነው። ከሞተ በኋላ ምን አለ? ከሞተ በኋላ ወደ እኔ ያነሳለሁ ብሎ ይናገራል ማለት ነው። ስለሆነ እንደ ቁርአን ራሱ ስናይ ኢሳ መሞቱን ማየት እንችላለን። ሌላን ጨምር የሻቢር አህመድ ቁርአን ትራንስሌሽን ላይ ምን ይላል? ሱራ 3 አያ 55 ላይ ጋድ ሴድ ኦ ጂሰስ አይ ዊል ኮዝ ዩ ቱ ዳይ ኦፍ ናቹራል ኮዝስ በተፈጥሯዊ ሞት እንድትሞት አረጋለሁ። ከዛስ ዊል ኤግዛልት ዩ ኢን ማይ ሳይት ኤንድ ዊል እያለ ይቀጥላል ማለት ነው። በእይታዬ ከፍ ከፍ እንደሚያደርገው በእይታው እንደዛውም ሌላም ልጨምር የቁርአን ሪፎርሚስት ትራንስሌሽን ላይ የታደሰው ትራንስሌሽን ላይ ምን ይላል? ሱራ 3 አያ 55 ያስቀምጥና ጋድ ሰይድ ይላል አምላክ አለ ኦ ጂሰስ አይ ዊል ተርሚኔት ዩር ላይፍ ህይወትን አቋርጣለሁ። ይሄ የሚለው ቁርአን ነው።
እያመጣው ያለው ቁርአን ነው። ሱራ 3 አያ 55 ማለት ነው። ምን ይላል? ህይወትን አቋርጣለሁ and raise you to me ከዛ ደግሞ ወደ እኔም አነሳለሁ ብሎ ይናገራል። ይሄ የሚናገረው ቁርአን ነው። ስለሆነ አማርኛው ላይ ምን አርግቷል ማለት ነው? አማርኛው ላይ ቀጥፈውበታል ወይም ደግሞ ዋሽቷል። ገላ እንድትሞት አረጋለሁ የሚለው ምን አሉት? ወስዳለሁ ብለው ተረገሙት። ኢብን አባስ ምንድን ያለው? አይ ወስዳለሁ ሳይሆን ገላሃለው መሆኑን ያስቀምጣል ማለት ነው። ሌላም ቁርአን ትራንስሌሽን በዚህ ላይ ማንሳት ይቻላል። የረሻድ ካሊፋን ማንሳት ይቻላል። ግን እንዳይረዝም እንግዲህ እስካሁን ያነሳዎች ይበቃል ማለት ነው። እሺ እንቀጥል። ሱረቱ አልሜዳ ሱራ 5ኛው ምዕራፍ ማለት ነው 117 ላይ እንዲህ የሚል ቃል አለ። በእርሱ ያዘዝከኝን ቃል ጌታዬና ጌታችሁን አላህን ተገዙ ማለት እንጂ ለነርሱ ሌላ አላልኩም ይላል። በውስጣቸውም እስካለው ድረስ በእነርሱ ላይ ተጠባባቂ ነበርኩ። በተሞላኝም ጊዜ ባነሳኝም ጊዜ አንተ በእነሱ ላይ ተጠባባቂ ነበርክ፣ አንተም በነገር ሁሉ ላይ አዋቂ ነህ የሚለውን እዚህ ጋር ምን አሉት? ሙተወፊካ የሚለውን ቃል በተሞላኝ ጊዜ ወይም ባነሳኝ ጊዜ ብለው ተረገሙት ማለት ነው። ሙተወፊካ የሚለው ግን ባነሳኝ ወይም ማንሳት ሳይሆን ምንድነው? እንደ ኢብኑ አባስ እንትን ትራንስሌሽን መሰረት እንድትሞት ባረጉ ጊዜ ነው። ይሄን ደግሞ ብዙ ትራንስሌሽን እንዳውኑ ማየት ይቻላል። አሁን ለምሳሌ የሙሐመድ አሳድ ትራንስሌሽን ስታዩ ምን ይላል? ሱራ 5:117 ላይ ያለውን ዞ ሃዝ ኮዝ ሚ ቱ ዳይ እንድትሞት አረከኝ ብሎ ይናገራል። አያቻ። እሺ እንቀጥል። ሌላም ቁርአን ትራንስሌሽን የመውላና ዋሂዱዲን ካንም ሱራ 5 እያልኩኝ ያለውትን ስሙ። ሱራ 5:117 ወይም ደግሞ ሱረቱ አልሜዳ 117 ላይ ያለው ስለሱ ምናወራው እሱ ላይም የወሂዱዲን ካን ትራንስሌሽን ላይ ምን ይላል? you did cause me to die እንድሞተ አረከኝ። ኢሳ ነው የሚናገረው። ኢሳ ምን ብሎ ይናገራል? እንድሞተ አረከኝ ብሎ ይናገራል። ቁርአን የቱ ጋር? ኦኬ እሺ ቀስ ልበል ቾከልኩ መሰለኝ። እሺ ሱራ 5:117 ላይ ምን ብሎ ይናገራል? you did cause me to die እንድሞተ አረከኝ ብሎ ይናገራል። አላህማ ኢሳ እኔ እንድሞተ አረከኝ እያለ ይናገራል ማለት ነው። አያችሁ? ስለሆነ ኢሳ ሞቷል ማለት እንችላለን ቁርአኑ ስለሚናገር። አማርኛው ላይ ምን እንደምታዩት ባነሳይን ጊዜ ብሎ የሚናገረው አማርኛው ግን ትክክለኛ ያልሆነ ትራንስሌሽን ነው። ቀይረውታል ማለት ነው። ኢሳ ሞቷል አለ ማለት ቀይረውታል። ለምን አልሰቀሉትም አልገደሉትም ከሚለው ጋር ይጋጫል ብለው። ነገር ግን አይጋጭ። ወደሱም እንመጣለን መጨረሻ ላይ እንደ ጥያቄ ከተነሳ። ሌላም ማንሳት ይቻላል ትራንስሌሽን። የአብደል ሐሊምን ትራንስሌሽን ስታዩ ምን ይላል መሰላችሁ? ሱራ 5:117 ላይ ያለውን ever since you took my soul ነፍሴን በወሰድካ ጊዜ ምን ነፍሴን በወሰድካ ጊዜ እያለ ይናገራል። ነፍሴን በወሰድካ ጊዜ ማለት እንግዲህ የሞተ ሰው ነው ነፍሱ የሚወሰደው። እዚህ ቁርአን ላይም እንዲህ ብሎ ይናገራል ማለት ነው። እንቀጥል እሺ። ሌላም ትራንስሌሽን የረሻድ ካሊፋን ትራንስሌሽንም ስታዩ ቁርአን ትራንስሌሽን ሱራ 5:117 ላይ ያለው ምን ይላል? when you terminated my life on earth ምድር ላይ ህይወቴን ባቋረጥካት ለት እያለ ኢሳ ለአላህ ይናገራል ማለት ነው። በምድር ላይ ህይወቱ ተቋርጣ ነበር። የኢሳ ቁርአን ነው የሚለው። ሐዲስ ተፍሲር ምናምን አይደለም። ቆን ያመጣው ያለው ቁርአኑ ነው እንደዛ እያለ ያለው። እሱን ልብ ማለት አለባችሁ ማለት ነው። እሺ እንቀጥል። ሌላም ትራንስሌሽን ማምጣት ይቻላል። የሻኪር ትራንስሌሽን ላይም እንዲሁም ማየት ይቻላል። ምን ብሎ ዞዲት ኮዝ ሚ ቱ ዳይ እንድሞት አረከኝ ብሎ ሱራ 5:117ን ትራንስሌት አርግቶታል ማለት ነው። አያቻ ቁርአን ብዙ ቁርአን ትራንስሌሽን ብዙ ቁርአን ምንድነው ወደ እንግሊዘኛ የተተረጎመ ብዙ ከአረብኛ ወደ እንግሊዘኛ የተተረጎመ ብዙ ቁርአን ትራንስሌሽን ማምጣት ይቻላል። እንድሞት አረከኝ ብሎ ሱራ 5:117 ተናግሯል። ታዲያ ባነሳይን ጊዜ ብሎ የተናገሩት ሙስሊሞች ልክ ናቸው አይደሉም? ለምን ሳይል ቡኻሪ ቮሊዩም 6 ፔጅ 155 ላይ ምን ብሎ ይናገራል? ኢብን አባስ ሙተወፊካ ማለት ለሞት ነው ብሎ ዘግቶታል። በቃ ኢብን አባስ ኢሳ ሞቷል ብሎ ያምናል። ኢብን አባስ ደግሞ ታላቅ ስኮላር ነው። ለምን ሙሐመድ ስለተናገረ ማለት ነው። ስለሆነ የዚህ የሻኪር ቁርአን ትራንስሌሽን ላይ ይሄ ማየት ይቻላል ማለት ነው። ስንጨምርም የሻቢር አህመድ ቁርአን ትራንስሌሽን ላይ ምን ይላል መሰላችሁ?
ሱራ 5 117 ላይ ምን ይላል? you caused me to die እንድሞት አረከኝ ብሎ ይናገራል ማለት ነው ቁርአን ትራንስሌሽን። ስለሆነ አሁን ላጠቃ እስካሁን ያወራሁትን ሪፍሬሽ ላድርገው እንዲገባችሁ ማለት ነው። ምንድነው ሱራ 3 አያ 55 ላይና ሱራ 5 117 ላይ ያለው ሙተወፊካ የሚለውን ቃል የኢትዮጵያ ሙስሊሞች ምን ብለው ተርጉመውታል? ባነሳኝ ወይም ደግሞ በወሰድከኝ ጊዜ ብለው ተርጉመውታል። ነገር ግን ትክክለኛ ሊንጉዊስቲካሊም ስናየው መሆን ያለበት ምንድነው? ለሞት መግባት ያለበት ምን በገደልከኝ ጊዜ ወይም እንድሞት ባደረከኝ ጊዜ ነው ቋንቋው ራሱ ማለት ነው። ሊንጉዊስቲካሊም ብቻ ሳይሆን ደግሞ በቋንቋ ደረጃም ብቻ ሳይሆን በኢብን አባስ ንግግር ራሱ ሳሂህ ቡኻሪ ላይ ቃል በቃል ሙተወፊካ ማለት ሱረቱ አሊ ኢምራን ሱራ 3 ጠቅሶ እኔ የጠቀስኩት ምዕራፍ ምን ብሎ ይናገራል? ለሞት ነው ብሎ ይናገራል። አያቸው። ስለሆነ ልክ የሆነው ትራንስሌሽን የቱ ነው? ይሄ ነው ማለት ነው። ምን ኢሳ እንድሞት አረከኝ ብሎ የተናገረው ትራንስሌሽን ስለሆነ ኢሳ እንድሞት አደረከኝ ብሎ ከተናገረ እንዴት ነው ኢሳ አልሞተም ብላችሁ ምትና? አያቸው። ስለሆነ ኢሳ ቁርአን እንደሞተ ይናገራል ማለት ነው። እሺ ይሄን ከጨረስን እንዲህ ብለው የሚያምኑ ሙስሊሞች አሉ ወይ ሚለውን ደግሞ እንመልከት እስቲ። ኢሳ ሞቷል ብለው የሚያምኑ ሙስሊሞች አሉ ወይ ሚለውን እናያለን ማለት ነው። አሉ ወይ ከሆነ አዎ አሉ። ለሱ ማስረጃ ከተባለ ከመጽሐፍም ጠቅሳለን እንደዛውም ደግሞ ከዊኪፒዲያም እንጠቅሳለን። አንደኛ ከዊኪፒዲያ እንጀምር። ጂሰስ ኢን አህመድያ ይላል። አህመድያ ማለት ለከ ዋህብያ አህባሽ ምናም እንደሚባለው የእስልምና ሴክት ናቸው። ምን ይላል መሰላችሁ? ጂሰስ ኢን አህመድያ ይላል። በአህመድያ ኢሳ እንዴት እንደሚታይ የሚያስቀምጠው ምን ይላል? አህመዲ ሙስሊምስ አህመድያኖች ሙስሊሞች አክሰብዛ ጂሰስ ዳይድ ይቀበላሉ። ምን ሚለውን ጂሰስ ዳይድ ኤ ናቹራል ዴዝ ኢን ኢንዲያ ኢሳ በተፈጥሯዊ ሞት ኢንዲያ ውስጥ ሞቷል ብለው ይናገራሉ። ከምን ተነስተው? ከቁርአን ተነስተው። እናንተ ሱራ 114 ብላችሁ ከያዛችሁ ቁርአን ተነስተው ኢሳ ሞቷል ብለው ይናገራሉ ማለት ነው። አያችሁ። ስለሆነ ሙስሊም ሆኖ ራሱ ስቲል የሙስሊም ሴክት ስር ሆኖ ሙስሊም ሆኖ ነው የምላችሁ ክርስቲያን አይደለም። ሙስሊም ሆኖ ኢሳ ሞቷል ብለው የሚያምኑ አሉ። ሙስሊም ሆኖ ክርስቲያን አላልኩም አሁን። እሺ እንቀጥል። ከመጽሐፍም ልስጣችሁ። ከአህመድያኖች መጽሐፍ ምን ብለው የሚከራከሩበት መጽሐፍ ኢሳ ሞቷል ብለው ሙስሊም አህመድያኖች ይከራከራሉ። መጽሐፍ እየጻፉ ብዙ መጽሐፍ ነው ያላቸው። ከዛ መጽሐፍ ውስጥ እንዳይረዝም አንድ መጽሐፍ ልጥቀስላችሁ። ቢኮን ኦፍ ትሩዝ ሚለው ላይ ቢኮን ኦፍ ትሩዝ ሚለው ላይ መጽሐፍ ላይ ምን ይላል? ፔጅ 25 ላይ ስታነቡ የአህመድያ መጽሐፍ ነው። ምን ይላል መሰላችሁ? ሱራ 5 117ን ሲተረጎሙ ምን አለ? በሲንስ ዞ ዲድ ካውዝ ሚ ቱ ዳይ እንድሞት ባረከኝ ጊዜ የአህመድያ መጽሐፍ የሙስሊሞች የአህመድያኖች መጽሐፍ ማለት ነው። እንዲህ ብሎ ይናገራል። አያችሁ? እሺ እንቀጥል። ሌላም ፔጅ 31 ላይ ተፍሲር ያስቀምጣሉ። የኢብን አረቢ ተፍሲር አልቁርአን ቮሊዩም 1 ፔጅ 354 ላይ ሊቃውንት ሁላ ኢሳ ሞቷል ብለው እንደሚያምኑ ያስቀምጣል። ምን ብሎ but when you cause me to die ብሎ እንድሞት ባረከኝ ጊዜ ብሎ ያስቀምጣል ማለት ነው። ይሄው ተፍሲር አልቁርአን ቮሊዩም 1 ፔጅ 354 ላይ እንደዛ ብሎ ይናገራል ማለት ነው። እሺ ይሄን ካየን እንቀጥል። ሌላም እዚሁ መጽሐፍ ላይ ፔጅ 52 ላይ ምን ብሎ ያስቀምጣል? የኢብን ሳዕድ መጽሐፍ አስቀምጦ የኢብን ሳዕድ ተበከት አልኩብራ ቮሊዩም 3 ፔጅ 28 ላይ ያስቀምጥና ምን ይላል? he died during the 27th night of the month of Ramadan ይላል። በረመዳን ወር በ27ኛው ቀን ሞተ። ስለ አንድ አካል ነው የሚያወራው። እንደማ the same night በዛው ዕለት the spirit of Jesus was raised to heaven የኢሳ መንፈስ ወይም ደግሞ ነፍስ ማለት ነው የተወሰደበት ዕለት ይሄ አካል ሞተ ብሎ ይናገራል። ስለሆነ ነፍሱ ተወሰደ ማለት ኢሳ ሞቷል ማለት ነው ባጭሩ። ከዛ ሌላ ምን እንጥቀስ? እሺ ፔጅ 40 ላይ እዚሁ መጽሐፍ ላይ ቅድም ያነሳሁትን ሳሂህ ቡኻሪ ላይ ናሬ በማድረግ ይሞግታሉ ማለት ነው። እሺ እሱንም ምን ይላል? ኢንሳያል ቡኻሪ ይላል። በሳሂህ ቡኻሪ ሐዝረት ኢብን አባስ አላህ ቢ ፕሌስድ ዊዝ ሂም ኢብን አባስ የሙሐመድ አጎልጅ ታላቁ ስኮላር ምን ይላል? has been quoted as translating
ኮት አርግቶ ነበር። ምን ትራንስሌት አርግቶ ምኑ ሙተወፊካ የሚለውን ቃል ሱራ 3 አያ 55 እና ሱራ 5 117 ላይ ያለውን ሙተወፊካ የሚለውን ቃል በምን ትራንስሌት አረገው? ዊዝ አይል ኮዚ ቱ ዳይ እንድትሞተ አረጋለሁ በሚለው ኢብን አባስ ተናግሯል። ኢብን አባስ ማን ነው? በኋላ በሰፊው ወንድሞች ይሄዱበታል። ምን አይነት ቦታ አለው በእስልምና የሚባለው ስኮላር ነው ወይ ማን ነው የሚለውን በሰፊው ወንድሞች ይሄዱበታል። እንግዲህ እሱ ኢሳ ሞቷል ብሎ እንደሚያምን በግልጽ ማስረጃ አለ ማለት ነው። እሺ አህመድ ምን አየን እስካሁን? አንደኛ ቁርአን ኢሳ ሞቷል ሚሉ አናቀስት እንዳሉ፣ ሁለተኛ ደግሞ እስልምና ሴክት ውስጥ ሆነው አህመድያ የሚባሉ ኢሳ ሞቷል ብለው እንደሚያምኑ አይተናል ማለት ነው። አሁን እሺ ከሐዲስ አንድ ጥያቄ እንደ ጥያቄ ላስቀምጥላችሁና ከዛ ደግሞ ወንድሞች ይቀጥላሉ ማለት ነው። ከሐዲስ አንድ እንደ ጥያቄ ላስቀምጥላችሁ። ሳሂህ ቡኻሪ 6929 ላይ የሚናገረው ነገር አለ። መጀመሪያ ይህም ሳልናገር በፊት ማወቅ ያለባችሁኛ ኢሳ ኢየሱስ ነው ብለን እንደ ክርስቲያን አናምን። ኢሳና ኢየሱስ ፈጽሞ የተለያዩ፣ እኛ ጌታችን ኢየሱስ የምንለው አካልና እነሱ ኢሳ የሚሉት አካል ፈጽሞ የተለያዩ ነው። ነገር ግን በእነሱ ፐርስፔክቲቭ ስንሄድ እነሱ ኢሳ ኢየሱስ ነው ብለው ስለሚያምኑ ነው ይህን ፕሮግራም ያዘጋጀን ነው እንጂ እኛ ኢሳና ኢየሱስ አንድ ናቸው ብለን አናምንም። ነገር ግን ሙስሊሞች ይድኑ ዘንድ እነሱ ይረዱ ዘንድ ነው ይሄ ፕሮግራም የተዘጋጀው። እሱም ማወቅ አለባችሁ እንጂ ኢሳ ኢየሱስ ነው እያለን ፈጽሞ አይደለም ማለት ነው። እሱን ካየን ሳሂህ ቡኻሪ 6929 ላይ የሚናገረው ነገር አለ። ምን ይላል? አብዱላ እንደዘገበው አሲፍ አይ አም ሉኪንግ አት ዘ ፕሮፌት አለ። ነብዩን እያየው ሳለ while he was speaking about one of the prophets ስለ አንድ ነብይ እየተናገረ ነበር። ምን አለ? ስለ አንድ ነብይ ሙሐመድ፣ ነብያቸው ሙሐመድ ስለ አንድ ነብይ እየተናገረ ነበር። ምን የሆነ ነብይ? whose people have beaten and wounded him የመቱት እና ያቆሰሉት ስለ አንድ ነብይ ማን ነው? ስለ አንድ ነብይ እርሱም ደግሞ የተመታ የቆሰለ። ከዛ ምን አረገ ይሄ ነብይ? ሙሐመድ ነው የሚዘግበው ወይም የሚናገረው ስለ አንድ ነብይ ነው ሙሐመድ የሚናገረው እንጂ ስለ ራሱ አይደለም። ምን አለ? and he was wiping the blood of his face ከዛ ደግሞ ከፊቱ ደምን እየጠረገ ነበረ። and saying አለ ከዛ እያለ oh lord ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው forgive my people as they do not know የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናገረ። ይሄ ነብይ የተመታው የቆሰለው ከፊቱ ደም እየጠረገ የነበረው ነብይ የሚያደርጉትን አያውቁምና ይቅር በሏቸው ብሎ ይናገራል ማለት ነው። ይሄን ቃል የት ነው የምታስተውሱት? ከየት ነው የተወሰደው ይሄ ቃል ሲባል ወደ መጽሐፍ ቅዱስ እንገባለን ማለት ነው። ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ምን ይላል? ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። አባት ሆይ የሚለውን ብቻ ጌታ ሆይ በማለት ቀየረው። ለምን? በእስልምና አባት ማለት ተራሮች ስለሚንቀጠቀጡ አላህ አባት ሲባል አባት ስላልሆነ አባት የሚለውን ብቻ ጌታ ብሎ በመቀየር ይህንኑ ቃል ወሰዱት ለአንድ ነብይ። ያ ነብይ ማን ነው ለሚለው አልተቀመጠም። እኔ ኢሳ ኢየሱስ ነው ያልኩኝ አይደለም። ነገር ግን ሙስሊሞች እንደዛ ብለው ስለሚያምኑ እዚህ ጋር አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ልክ እንዳለው ኢየሱስ ሐዲሱ ላይ ይመጣና ምን ይላል? ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተናገረ ይላል። ጥያቄ ይሄ ነብይ ማን ነው? ይሄ የተመታው በህዝቦቹ የሚለው whose people have beaten and wounded him በህዝቦቹ የተመታው እንደዛም የቆሰለው አካል ማን ነው? እሱን እናንተ ትመልሱልናላችሁ ማለት ነው። ስለሆነ ምን አየመሰላችሁ ዛሬ ሁለት ነጥብ አንስቻለሁ። ምን አንዱ ነጥብ አንደኛ ኢብን አባስ እየተናገረው አለ ሳሂህ ቡኻሪ ቮሊዩም 6 ፔጅ 155 ላይ ያለው እንግሊዘኛውን አልተረጎሙም። ለምን ሲባል ይሄ እንዳይወጣ ማለት ነው። ግን አረብኛው ምንድነው የሚለው ለሚለው ሙስሊሞች በኋላም ገብታችሁ ማንበብ ትችላላችሁ። ምንድነው ሙተወፊካ ማለት ሱረቱ አልኢምራንን ሱራ 3ን ጠቅሶ ለሞት ነው የሚገባው ትራንስሌት የሚደረገው ለሞት ነው ብለው አስቀምጠውታል ማለት ነው። ኢብን አባስ ካስቀመጠው እናንተ መታችሁ አይ ለሞት አይደለም የምትሉት ማን ናችሁ? ይሄ ቃል ደግሞ ያለው የቱ ጋር ነው? ሱረቱ አልኢምራን ሱራ 5 ሱረቱ አልሜዳ አይ 117 ላይ አለ ማለት ምን ኢሳን ገዳይህ ወደኔም አንሺ ወይም እንድትሞት ያደረኩ ወደኔም የማነሳህ ብሎ አስቀምጧል ማለት ነው ቁርአን።
ስለሆነ ምን አየን? ቁርአን ኢሳ ሞቷል ብሎ እንደሚናገር ኢሳ መሞቱን ከሞተ በኋላ ደግሞ ነፍሱ መወሰዱን ቁርአን እንደተናገረ ቁርአን እንደሚናገር አይተናል ማለት ነው። ይሄን ካየን በኋላ ደግሞ አንድም ሌላ ነገር አይተናል። ምንድነው እሱ? አህመድያን ወይም የእስልምና ሴክት አህመድያ የሚባሉ ሙስሊሞች ኢሳ ሞቷል ብለው እንደሚያምኑ ሙስሊም ነው የምላችሁ ሙስሊም ሆኖ ኢሳ ሞቷል ብለው እንደሚያምኑ አይተናል ማለት ነው። ከመጽሐፋቸው እና ከሶርሶች አሉ ከዊኪፒዲያ ምናምን ከዛም አይተናል። ስለሆነ ኢሳ ሞቷል ብለው የሚያምኑ ሙስሊሞች መኖራቸውን እሱን አይተናል። እንደውም ሳሂህ አልቡኻሪ 6929 ላይ ደግሞ አንድ ሐዲስ አንስቻለሁ። ጌታው የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው ነብይ ማን ነው? ይሄ መሐሪው አዛኙ ነብይ ማን ነው የሚለውን ራሳችሁን ጠይቁ ማለት ነው። ስለሆነ እንግዲህ ይሄን ካየን ይበቃናል። ወንድሞችም ከዚህ የበለጠ ደግሞ አሪፍ አርግተው ይሄዱበታል ማለት ነው እና ቀጥሉ። ለማንኛውም ጀዛከላህ ኸይር ዩኒዬ በጣም እናመሰግናለን። ትልቅ አስተማሪ ነገሮችን ተመልክተናል። እንግዲህ ትልቅ ፖይንት ነው ያነሳው። እንግዲህ እንደምታውቁት እንደ እስልምና መሐመድ ራሱ ምን ብሎ ተናግሯል? 73 ቦታ እንደሚከፋፈሉ ተናግሯል። ከነዚህ ከ73ቱም ከሴክቶች አንዱ የሆነውን እንኳን አንስቶ አህመድያ ተብሎ የሚጠሩትን በኢሳ መሞት እንደሚያምኑ አሳይቶናል፣ ተመልክተናል ማለት ነው። ግን እነዚህ አንዱን ልክ እንደ ሀገራችን ላይ እንደምትመለከቷቸው ሀባሾችና ወሃብያዎች ምን አይነት ነገር አለ? አንዱ ሙስሊም አይደለም ይሄ ሙስሊም አይደለም ልክ እንደሚለው ሁሉ ይሄኛውም አህመድዮቹን አይ እነዚህ ሙስሊም አይደለም ይላል፣ አይ እነዚህ ሙስሊም አይደለም ይላል በተመሳሳይ ክሌም ማለት ነው። ኦኬ እስቲ ሌሎችም ደግሞ መልከታዎች እያየን እንሂድ። ጀዛከላህ ኸይር። ሁላችሁም በስነ ስርዓት ማስታወሻ እየያዛችሁ ቀጥሉ። እየተመለከታችሁ ሼር ማድረግ ላለባችሁ ሰዎች በጠቅላላ ሼር አድርጉ። ዴቫዬ መቀጠል ትችላለህ። እሺ ቆስጣዬ አመሰግናለሁ። እግዚአብሔር ይስጥልህ። ከጀርባ ድምጽ ካለ እንግዲህ ከሰፈሬ ነው ትላለህ። ኦኬ ሰላም ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ ወንድሞች፣ ከላይም ያላችሁ ከስርም ያላችሁ። ከኔ ጋር ደግሞ ሙፈሲራቶች ምን ይላሉ? እነዚህ ቁርአንን የሚፈቱ ሰዎች ሱራ 4 157ን በተመለከተ ምን ይላሉ? እነሱስ ምን አስተማሩ? የነሱ መረዳት ምንድነው የሚለውን እናያለን ማለት ነው። ልብ በሉ እኛ የዚህን ያህል ዲቴል ገብተን እንደምናየው አንድ ቃል ስለመሰለችን የሆነ ቃል ወይ ደግሞ እንደዚህ ነው ብለን በግላችን አንፈታም። ሁሉ ጊዜም እንደምናረጋው ምንድነው እነሱ እንዴት ይረዱታል፣ እነሱ ስለዚህ ጉዳይ ምን አሉ የሚለውን ለማየት እንሞክራለን። ጌታ በረዳ መጣም ማለት ነው። ከዛ በፊት ግን ቅድም ዮኒም ሲናገር ኢብን አባስ የሚል ስም ሰምታችኋል። ይሄ ሰውዬ ማን ነው የሚለውን መረዳት ያስፈልጋል። እሱን ሰውዬ ማወቅ አለብን ማን ነው የሚለው። ምክንያቱም በዚህ በሱራ 457 ላይ አላህም ሆነ መሐመድ በህይወት በነበረበት ዘመን ስለ ኢሳ ስቅለት አንድ ነገር ትንፍሽ አላለም ከአንዲት ወርድ በስተቀር። እሷም ሱራ 457 ላይ አልገደሉትም፣ አልሰቀሉትም፣ ነገር ግን ተመሰለባቸው ሳሲት። መሐመድም ምንም ትንፍሽ ሳይል ነው የሞተው። ኢብን አባስን ተንተርሰው ነው ሙስሊሞቹ የተለያየ አይነት እይታ የሚያመጡት ማለት ነው። ስለዚህ ይህን ሰውዬ ማወቅ ግድ ይላል ማለት ነው። እንዴ ካሜራ የላብራና አይ ቲንክ ይታያል አይደለ? ሰሃባ ነው ይሄ ኢብን አባስ ይታያል። ቆስጤ ይታያል ዴቫይ። ኦኬ እሺ። ኢብን አባስ የተባለው ሰውዬ ማን ነው? ሰሃባ ነው። ጣይፍ በተባለች ቦታ የተወለደ ነው ሳውዲ አረቢያ ውስጥ። እችትና ሎኬሽኗ በአሁኗ እዚች ቦታ ላይ ማለት ነው። ማነው ኢብን አባስ የሚለውን ስናይ ኢብን አባስ ማለት በ619 እስከ 687 ሲኢ የኖረ ነው። ኦልሶ ሂዝ ኖን አስ ኢብን አባስ one of the consequence of the prophet Muhammad. He considered to be the greatest mufassir of the Quran ተብሎ የተነገረለት ነው ማለት ነው። ኢብን አባስ ማለት ሰን ኦፍ አብዱል ሙጠሊብ አን አንክል ኦፍ መሐመድ የመሐመድ አጎት እንደ ኒፊው ኦፍ መይሙና ቢንቲ ሐራም ወዝ ሌተር ቢኬም መሐመድ ዋይፍ የሆነችው የእሷ ኒፊው ነው ማለት ነው። ከዛስ በኋላ ምን ይለናል ስለ ኢብን አባስ ሲናገር አብደላ ኢብን አባስ was highly regarded for his knowledge of tradition and his critical interpretation of the Quran from early on. His guarded information from other companions of Muhammad and give
classic and wrote commentaries ይላል። ሶ ኢብን አባስ ማለት በመሐመድም የተመሰከረለት ከሌሎቹ ካምፓኒያኖች ለየት የሚያደርገው መሐመድም ዱዓ ያደረገለት በቁርአን ኢንተርፕሬቴሽን ላይ ትልቅ ቦታ የሚሰጠው ግለሰብ ነው። የመሐመድ ዘመድም ነው፣ ሰሃባም ነው። እነዚህን ሁሉ ነገሮች ደምረን የምንሄደው ማለት ነው። እስኪ እኔ አሁን የተናገርኩትን አንድ ኡስታዛቸው የተናገረውን አንድ ቪዲዮ ላሰማችሁ። ብዙ ጊዜ እኛ ስንናገረው ከኛ ይመስላልና የራሳቸው አንዲት ልጅ እንደዚህ እዚሁ ሱራ ላይ ጥያቄ ፈጥሮባት ጠይቃ የተሰጠው መልስ ላይ ስሙትና እንመለስ እስኪ። Woman she called in and she was asking, she's really close to accepting Islam, but she was stuck. She wanted more clarification, like what's the Quran mean? What happened to Jesus? Because they say it's a historical event that he ended up dying, right? They say he was crucified, but then the Quran, and she's confused that, okay, if someone was replaced, an image of him, and how does the actual, how do you like to explain this situation? We have ምን አለ የሆነች ሴት ነች እንደነሱ አገላለጽ እንደዚሁ አልገደሉትም አልሰቀሉትም በጣም ኮንፊውዥን ፈጥሮባታል እና ምንድነው ይሄ የሚል ጥያቄ ነው። በቲቪ ነው፣ ፈትዋ ነው። ኡስታዙ የሚሉትን ደግሞ እንስማ። አፈር አብዱላህ ኢብኑ አባስ which is really the that when Prophet Isa alayhi salatu wassalam, al-Athar Ibn Jarir al-Tabari, the author of Tafsir, is the one who compiled this Athar. It's authentic. That when Jesus, peace be upon him, already felt like they are advancing to come and grab him and execute him, he stood up and he delivered a short sermon. This is what they refer to the Last Supper, where the wine is and stuff. But this is our version here. And he said what will happen, and he has to go and all of that. But who amongst you would accept that my likeness would be thrown on him? Now we're getting this from የሱ መረዳት ነው። አሁን ከመን የተገኘው የሚለውን አሳያችኋለሁ። ስለ አብደላህ ኢብን አባስ ቁርአን ኢንተርፕሬት ማድረግ ያለበት ሰው መሆኑ ስለዚህ አያ ከተናገረ በኋላ ይሄንን ከየት ነው ያገኘው ብሎ ይጠይቀዋል። ጠያቂው ማለት ነው። የሱን ፌስ ተመስሎ ተሰቀለ ብሎ ፈቶታል የሚለው ማለት ነው። From Ibn Abbas, Athar Ibn Abbas, it's authentic. The statement of Abdullah ibn Abbas, this is the companion radiallahu anhu. Who is Abdullah ibn Abbas? Is the cousin of the Prophet sallallahu alaihi wasallam. This is number one. Number two, the Prophet sallallahu alaihi wasallam made very special invocation for him. He said, Allahumma allimhu at-ta'wil. ምን አለ? እኔ ነገርኳችሁን ትልቅ ኢንቮኬሽን የተሰጠው በመሐመድ የሱ ከዝን ነው። ትልቅ ኢንቮኬሽን የተሰጠው ሐዲሱ ሰሂህ አልቡኻሪ 143 ላይ የሚገኝ ነው። ሁላችሁም ታውቁታላችሁ። ነብዩ መሐመድ መጸዳጃ ቤት ውስጥ ቁጭ ብሎ ውሃ ይዞለት ሲሄድ ድንጋይ ስጠኝ ያለው ማለት ነው እና በዛ ሳለ መጸዳጃ ቤት ውስጥ ሆኖ ውሃ አምጥቶ ሲያስቀምጥለት ማነህ ካለው በኋላ ምን ይላል? ኦ አላህ ሜክ ሂም ኢብን አባስ ለርንድ ስኮላር ኢን ሪሊጅን ኢስላም ብሎ ጸሎት ያደረገለት ትልቅ ቦታ የሚሰጠው ሰው ነው ማለት ነው። ያ በዛች ቅጽበት ያችን ውሃ ባስቀመጠበት ሰዓት ላይ መሐመድ እንደዛ ብሎ የተናገረለት አላህን የለመነለት ትልቅ ቦታ ያለው ሰው ነው ማለት ነው። መልካም ይህንን ካየን ዘንዳ ወደ ሙፈሲሮቹ እንሄዳለን ማለት ነው። ምክንያቱም እያንዳንዱ ሙፈሲር አምጥተው እየነገሩን ያሉት ወይ ደግሞ የተለያየ አይነት እይታዎች ስለሚያስቀምጡ መነሻቸው ይሄ ሰው ስለሆነ ይሄ ሰው ማን የሚለውን ማወቅ ተገቢ ስለሆነ ነው እሱን ያስተዋወቅኳችሁ። ከዚህ በኋላም ብዙ የሱን ስም ሊነሳ ስለሚችል በወንድሞችም ማለት ነው። ስለዚህ አንድ እምነት አለ። ሙስሊሞች ክርስቶስ አልተሰቀለም ብለው ያምናሉ። በእነሱ እምነት መረዳት መሰረት የአይሁዶች ኢየሱስን ሊገሉ ሲሉ አላህ ወደ ራሱ አነሳው ብለው ያምናሉ። አላህ ወደ ራሱ አነሳው። ከዚያም ሌላ ሰው መልክ ኢየሱስን እንዲመስል አድርጎ የሌላ ሰው መልክ ኢየሱስን እንዲመስል አድርጎ ቀየረ። በእሱ ቦታ ሌላ ሰው ተሰቀለ ማለት ነው። ሌላ ሰው ተሰቅሎ እንዲገደል አደረገ ብለው ያምናሉ። እኛ የአላህ መልእክተኛ እንግዲህ ሱራ 457ን ቤዛ አድርገው ማለት ነው። እኛ የአላህ መልእክተኛን የመርየምን ልጅ አልመሲህ ኢሳን አልገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። እሺ እነዚያ በእርሱ ነገር የተለያዩ ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬ ከመከተል በስተቀር እውቀት የላቸውም። በእርግጥ አልገደሉትም ይላል። እንግዲህ እዚህ ላይ ሁለት ፖይንቶችን እንያዝ። አላህ ሌላ ሰው በኢሳ ቦታ አስመስሎ በመለወጥ አስገደለ ነው አንደኛው። ሁለተኛው ገደልን ያሉት ደግሞ አይሁዶች ናቸው።
እነሱ በመጠራጠር ውስጥ ናቸው ብሎ ያምናሉ። ይሄ ክፍል በቁርአንም ሆነ በሙፈሲራት ላይ ትልቅ ውዝግብ የሚያነሳ ትልቅ ጭቅጭቅ የሚያነሳ የተለያየ እይታዎችን እንዲያስቀምጡ የሚያስገድዳቸው ክፍል ነው። ለምሳሌ እዚህ ክፍል ላይ አንድ ጥያቄዎችን አንሳ። አላህ እንግዲህ አስመስሎ ያስገደለው ሌላ ግለሰብ ከሆነ ከአላህ ስንጀምር አላህ ለምን ከ600 ዓመት ያህል ዝም አለ? 600 ዓመት ያህል አላህ እንግዲህ ምንም አይነት መልስ አልሰጠም፣ ዝም ብሏል። አስመስሎ አስገድሎ ማለት ነው። 600 ዓመት ያህል አንደኛው ጥያቄ ምንም አልተናገረም፣ ለምን ዝም አለ? ሁለተኛ ይህ ተግባር አላህን አታላይና አጭበርባሪ ያደርገው ምን? አስመስሎ ማስገደሉ እሱን አታላይና አጭበርባሪ ያስብለው ምን? ሙስሊሞች ልብ እያላችሁ እያያዛችሁ ፖይንቱ ማለት ነው። ሶስተኛ የኢየሱስ ተከታዮች ኢየሱስ ተሰቅለዋል ወደሚል እምነት የመጡት አላህ በራሱ ሌላ ሰው አስመስሎ በማቅረቡ ምክንያት ነው። እነዚህ ሰዎች ደግሞ ተሰቅለዋል ብለው ኢየሱስ ተሰቅለዋል ብለው በመስበካቸውና በማስተማራቸው የእነሱ ጥፋት ምንድን ነው? ምክንያቱም ኦልሬዲ አላህ ሸውዷቸዋል ማለት ነው። እዚቹ ጋር እንኳን እዚሁ ቁርአኑ ላይ ቆመን 3 ጥያቄዎችን አነሳን። 3 ምንድን ናቸው? ለምን 600 ዓመት ያህል ዝም አለ? 2 ይህ ተግባር አላህ የሰራው የማስመሰል ተግባር አጭበርባሪና አታላይ ያደርገውም የሚል። 3ኛ ደግሞ እነዛ የተታለሉት ደግሞ የእሱ ሐዋርያት ተከታዮቹ ተሰቀለ ብለው ማስተማራቸውና ያስተማሯቸው ሰዎች ደግሞ እንደዚሁ ኢየሱስን ተሰቅሏል ብሎ ያስተማሯቸውን ሰዎች ቢያምኑ አላህ ለምን ይጠይቃቸዋል? ምክንያቱም እነዚህ እማኞች ስለሆኑ የአይን እማኞች ስለሆኑ ማለት ነው። እነዚህም ፖይንቶች እንይዛለን። ወደ ቶፒካችን ስንመጣ ኢየሱስ ወይ ኢሳ እያልኩ የምጠቀማቸው ስሞች በድጋሚ አሁንም ለማሳሰብ የምወደው አንድ ፖይንት አለ። እኛ ኢየሱስና ኢሳ አንድ ናቸው ብለን አናምንም። ይህንን አስመራችሁ እንድትረዱልኝ ይፈልጋሉ። ኢየሱስና ኢሳ አንድ አይደሉም። ነገር ግን እነሱ ስለሚያምኑ ለሌሎች ለማስረዳት ስንል ኢሳ ኢየሱስ እያልኩ ባወራም ቃላቶቹ ከመመሳሰል ሳይሆን ያው ለማስረዳት እንደሆነ ከወዲሁ እንድትረዱኝ ይፈልጋለሁ። ሙፈሲራዎቹ በዚሁ በቁርአን በሱራ 457 መሰረት ምንድነው ታዲያ እንደዚህ ያለያያቸው? ለምንድነው የዚህን ያህል ልዩነት ያመጡት? ምንድነው ልዩነታቸውስ የሚለውን እሺ የመጀመሪያ ሙፈሲር የምናየው የሙፈሲሮች ውዝግብ አንድ ብየዋለሁ እኔ በግሌ ከታላቁ ሊቃቸው ከኢብን ከሲር እንጀምራለን። በኢሳ ፋንታ የተሰቀለው የኢሳ ሐዋርያት ወዳጅ ካምፓኒየን ነው ይለናል። ልብ በሉ፣ በኢሳ ፋንታ የተሰቀለው የኢሳ ሐዋርያት ወዳጁ ነው ይለናል። በኢብን ከሲር ትንተና መሰረት አይሁዳውያን ኢሳን ሊይዙ ሲመጡ ኢሳ በእኔ ቦታ ማን ይሆናል ብሎ ሐዋርያቱን እና አብረውት ያሉትን ሰዎች ይጠይቃቸዋል። አንዴ ጊዜ ልክፈትላችሁና ካሜራ ሉክ ልብ በሉ። ኢብን አባስ ነው ሪኮርድ የተደረገው፣ ሐዲስ የመጣው ከኢብን አባስ ነው። ኢብን አባስ ምን አለ? ቢፎር አላህ raised Isa to heaven, I saw Isa. I went to his companions who were 12 inside the house. When he arrived, his hair was dropped in water and said, that are those among you will disbelieve in my 12 times after he had believed in me ብሎ ይጠይቃቸዋል። ምን አለ? ከነዚህ ለሐዋርያቶቹ ምን አይነት ጥያቄ ቀረበላቸው? ተከታዮቹ ካምፓኒዮኖቹ ናቸው፣ የእሱ ተከታዮች ናቸው። የኢሳ ተከታዮች ናቸው። እነዚህ ተከታዮቹ ፊት ቀርቦ ጥያቄ ያቀርባል። ጥያቄው ምንድን ነው? ማን ነው እኔን ተመስሎ ሊሰቀልልኝ የሚችለው? በእኔ ቦታ ሊሰቀል የሚችለው ማን ነው ብሎ ከተከታዮቹ መሃል ማን ነው ብሎ ጥያቄ ያቀርባል። ኢሳ። ስለዚህ ያውቁታል የሚለውን አንድ ልብ በላቸው ያዙልኝ። ኢብን አባስ ጋር ስንመጣ ደግሞ ኢብን አባስ ደግሞ ምን ይለናል? አላህ ዲስትሮይ ዜርማን ታይታኒየስ ነው። አላህ ዲስትሮይ ያደረገው ያ የነሱ ሰው ታይታኒየስ የሚባለውን ሰው አላህ ሜድ ታይታኒየስ ሉክ ላይክ ጂሰስ ኤንድ ሶ ዘይ ኪል ሂም ኢንስቴድ ኦፍ ሂም። ከዛ በኋላ ምን አሉ? በሱ ቦታ በኢሳ ቦታ አላህ አመሳሰለውና ታይታነስ የሚባለውን ግለሰብ በሱ ቦታ ተሰቀለ ይላል። ኢብን አባስ ተፍሲር ማለት ነው። ኦኬ አልጃላላይን ደግሞ ስናየው አልጃላላይን ደግሞ ምን ይለናል? God exalted be he said in repeating their claim to have killed him. እሱን መስቀሉን ወይ ደግሞ ያልገደሉትም አልሰቀሉትም የሚለውን ፓርት ሲያስቀምጥ ማለት ነው። ከዛ በኋላ ከስር በቢጫ ያሰመርኩት ላይ ልብ ብላችሁ ካያችሁት ማለት ነው one slain and crucified who was associate of their the Jewish የተሰቀለው ማን ነው አለ?
one slain and crucified who was associated of the Jews ከጁሾቹ ጋር አሶሲዬሽን ያለው ወይ ደግሞ ቀረቤት ያለው ከነሱ ጋር ህብረት የሚያደርግ ሰው ነው አለ። እያንዳንዷን ፖይንት ልብ እያላችሁ እንድትሄዱ እፈልጋለሁ። ምክንያቱም እነዚህ እንዳለ ወደ ታች ስንወደው በጥያቄ መልክ ምን ምንድነው እያል እየተነተንን ስለምንመጣበት ማለት ነው። እሺ የሙፈሲሮች ውዝግብ 3 ደግሞ አልቁርጥቢን እናያለን። አልቁርጥቢ ሱረቱል መሐመድ ሱረቱል መሐመድ ማለት 46:35ን ሲፈስር ምን ይላል ቃሉ? ቁርአኑ ላይ ያለው ከመልእክተኛ የቆራጥነት ባለቤት የሆኑ እንደታገሱ ሁሉ ታገስ፣ በእርሱ ለህዝቦች ቅጣት አታቻኩል። ያንን የሚስፈራሩበትን ቅጣት በሚያዩ ቀን እነሱ ከቀን አንዲት ሰዓት እንዳልቆዩ ይሆናሉ። ይህ ቁርአን በቂ ግሳጽ ነው፣ አመፀኞችም ህዝቦች እንጂ ሌላ ይጠፋሉ ይላል። ከመልእክተኞች መካከል የቆራጥነት ባለቤት የሆኑትን እንደታገሱ ሁሉ ታገስ አለው። በእርሱ ህዝቦች ቅጣት አትቻኮል። እየተቀጡ አሉ ወይ ደግሞ መልእክተኞች ሆነው አደጋ የደረሰባቸው ወይ እንደዚህ እንትን ያለባቸው አሉ። ይህንን አልቁርጥቢ ሲያብራራው ምን ይላል? ተፍሲር አልቁርጥቢ ቮሊዩም 6 ላይ ማለት ነው ሱራ 46:35ን ሲያብራራው ምን አለ? ፔጅ 221 ላይ ነው። ልብ በሉ ያዙት፣ ቁጥሮቹን በደንብ እንድትይዙ። ተፍሲር አልቁርጥቢ ቮሊዩም 6 ሱራ 46:35ን ባብራራበት ምን ብሎ አስቀመጠ? ከፊሎቹ ታርደዋል አለ። አንዳንዶቹ ራሶቻቸውንና ፊቶቻቸውን ተገረፉ፣ ከፊሎቹ እስኪሞቱ ድረስ በእንጨት ላይ ተሰቀሉ፣ አንዳንዶቹ በእሳት ተቃጥለው ነበረ። አልሐሰን እንዲህ አለ፣ ጀግኖቹ 4 ነበሩ። እነማን ናቸው አለ? እነዚህ 4ቱ ኢብራሂም፣ ሙሳ፣ ዳውድና ኢሳ ናቸው። እንግዲህ ለመሐመድ እንደነዛ አደጋ የደረሰባቸው እንትን አሉ ታገስ እንደዚህ እያለ አላህ ነው እንግዲህ እየነገረ ያለው። ስለዚህ እነዛን ሲፈታው አልቁርጥቢ ምን አለ? ከፊሎቹ እስኪሞቱ ድረስ ከፊሎቹ እስኪሞቱ ድረስ በእንጨት ተሰቅለዋል አለ። በእንጨት ላይ ተሰቅለዋል፣ አንዳንዶቹ በእሳት ተቃጥለዋል። ስለዚህ እነዚህ እነማን ናቸው ሲባል ኢብራሂም፣ ሙሳ፣ ዳውድና ኢሳ። ግልጽ ነው። ኢብራሂም በእሳት አልተቃጠለም፣ በእንጨት ላይ እስኪሞት ድረስ አልተሰቀለም። ዳውድም እንደዛው፣ ሙሳም እንደዛው። ይልቅ ኢብራሂምን ከእሳቱ ውስጥ ሲያድነው አላህ እናያለን። እሱንም እንመጣበታለን፣ ስለ ወደታች ስንወርድ ስለምንመጣበት ነው። ስለዚህ ፖይንታችን ምንድነው? እዚህ ጋር ኢሳ ሞተዋል የሚለው የራሳቸው ሙፈሲሮች 100% እዚህኛው ክፍል ላይ አረጋግጠውት እናገኛለን። ከአራቱ አንዱ ከሆነ ማለት ነው። እንቀጥል። የሙፈሲሮች ውዝግብ 4 ኢማም አራዚ ሱራ 355 ሲፈታው በገጽ 9 ላይ ያው ዮኒ ስላቀረበው ሙተወፊቃ የሚለውን ይገልሃሉ ማለት ነው ካለ በኋላ ፔጅ 9 ላይ ፔጅ 10 ላይ ደግሞ ይመጣና ምን ይላል? ኢብኑ አባስና መሐመድ ኢብኑ ኢስሐቅ ዘግበውታል። እንዲሁም አለ የታሰበው ትርጉም ከአይሁድ መካከል ጠላቶች ሊገድሉት አይችሉም ነበረ። ከዚያም በኋላ ወደ ሰማይ ከፍ ከፍ በማድረግ አከበረው። ከዚያም በሶስት ገጽታዎች ተለያዩ። የመጀመሪያው ወሃብ እንዲህ አለ። ይሄ እንግዲህ የተለያዩት ማን ናቸው? ራሳቸው ሙስሊሞቹ ናቸው። የታሰበው ምን ነበር አለን? ከላይ የታሰበው ትርጉም ከአይሁዶች መካከል ጠላቶች ሊገሉት አይችሉም ነበር የሚለው ነበር የታሰበው። ነገር ግን ራሳቸው እንትኖቹ ሰሃባዎቹ ወይ ደግሞ ፈቾቹ ተለያዩ። እንዲህ አለ ለሶስት ሰዓታት ሞተ አለ። ወሃብ እንዲህ አለ። ወሃብ የሚባለው ማለት ነው። ከዚያ ተነሳ የሚል አቋም ያዘ። ሁለተኛው መሐመድ ኢብኑ ኢስሐቅ የሚባለው ደግሞ እንዲህ አለ፣ ለ7 ሰዓታት ሞተ አለ። ከዚያም አላህ አስነሳው የሚል አቋም ያዘ። ሶስተኛው አረቢ ኢብኑ አነስ እንዲህ አለ። ይቅርታ እንግዲህ ለአንዳንድ ስሞች አረብኛ ስለሆኑ እንዲህ አለ። ሁሉን ቻይ የሆነው አላህ ወደ ሰማይ ባነሳው ጊዜ እንደወሰደው ኃያሉ አላህ እንዲህ ብለዋል፣ አላህ ነፍሶችን በሞቱ ጊዜ እነዚያንም በእንቅልፍ ጊዜ የማይሞቱትን ይወስዳል ብሎ አዙሚር 42ን አስቀመጠ ማለት ነው። ስለዚህ 3 አይነት እይታ የያዙ ሁለቱ ምንድናቸው? ሞተዋል የሚል ነው አቋማቸው። ለ3 ሰዓትም ይሁን ለ7 ሰዓትም ይሁን በዚህ ነው የተለያዩት። እዚሁ ላይ ደግሞ እንደገና ራሱ ፔጅ 11 ላይ ደግሞ ሲመጣ ምን ይላል? ክርስቲያኖች አለ በምስራቅ በምዕራብ ቁጥራቸው ብዙ ቢሆንም አለ ለኢሳ ሰለላሁ ዐለይሂ ወሰለም ከፍተኛ ፍቅር ቢኖራቸውም ተገድሎና ተሰቅሎ እንዳዩት ዘግበዋል። ዋው!
ዘጋቢዎቹ ማን ናቸው? ክርስቲያኖቹ እንደማን ናቸው? እነዛ ሐዋርያቶቹ እዛው መስቀሉ ስር የነበሩት ድርጊቱን በአይናቸው የተመለከቱት የመጀመሪያዎቹ እማኞች ማለት ነው። ክርስቲያኖች በምዕራብ በቁጥራቸው ብዙ ቢሆነ ለኢሳ ሰለላሁ ዐለይሂ ወሰለም ከፍተኛ ፍቅር ቢኖራቸውም ተገድሎና ተሰቅሎ እንዳዩ ዘግበዋል። 4 ነጥብ። ያንን የምንክድ ከሆነ ይላል ከዛ በኋላ እዚህ ጋር ነው ፖይንት። ያንን የምንክድ ከሆነ ቀጣይነት ባለው ስርጭት ሙተዋቲር የሆኑ ዘገባ ስርጭት ማጥቃት የሙሐመድን ነብይነት እና የኢሳን ነብይነት አልፎ ተርፎ የእነሱን ህልውናና የሌሎችን ነብያት ህልውና መካድ ማጥቃት ይሆናል። ስለዚህ ይህ ሁሉ ከንቱ ነው በማለት ያስቀምጠዋል። እነዚህን ሁሉ በአረበኛ ደብቀው የተቀመጡ ለሙእሚኑ ያልተነገሩ ስለ ኢሳ ራሳቸው እኛ አይደለንም መግቢያ ላይ እንደተናገርኩት የነሱ ሙፈሲሮች የነሱ ልሂቃኖች ይህንን አስቀመጠ። እነዚህ ሙተወቲራ የሚለውንና የነዚህ ልዩነቶች ካስቀመጠ በኋላ እዚች ጋር ይህንን ደምድሞ ዘጋ ማለት ነው። ገጽ 11 ላይ ማን ይህንን ያለው? ኢማም አራዚ ተፍሲር አራዚ ማለት ነው። ኦኬ እንቀጥል። ሙፈሲር ውዝግብ 5 ተፍሲር ኢብኑ አቲያ ወይ ደግሞ በሐረሪ ዋጂዚ ነው ይሉታል። ሶሪ ለስሙ ይቅርታ ጠይቃለሁ በድጋሚ አረብኛ ስሞችን። እዚህ ላይ ደግሞ ምን ይላል? ማሊኪ በጀሚ አልኡትሚያ እንዲህ አሉ። ማሊኪ ኢማም ማሊኪ ማለት ነው። በጀሚ አልኡትቢያ እንዲህ አሉ። ኢሳ የሞተው በ33 ዓመቱ ነው። ኦልሬዲ ኢሳ ሞተዋል። እየተስማሙ ነው። ቴንኪው እናመሰግናለን። ስለዚህ ይህንን ካየን ዘንድ ወደ ክርስትና ከመግባታችን በፊት ከላይ ቅድም ምን አይተናል? በመጠራጠር ውስጥ ናቸው ይላል ቁርአኑን ልብ ብለን ስናየው እዚች ጋር ቅድም ስንገባ የአላህ መልእክተኛን የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። ግን ከእነርሱ የተገደለው ሰው በኢሳ ተመሰለ። እነዚያ በእነርሱ ነገር የተለያዩ ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም ማለት። ስለዚህ እውቀት የሌላንስ ራሳቸው ሙስሊም ሙፈሲሮች፣ ምክንያቱም እንዳያችሁት ሁሉም የተለያየ አቋም ነው ያላቸው፣ የተለያየ አይነት ነገር ነው የሚናገሩት። ለምን ከተባለ መሐመድ ምንም አይነት ነገር ስለዚህ ጉዳይ ትንፍሽ ያለውም የነገራቸውም ነገር ስለሌለ አላህም ልክ እንደዛው ማለት ነው። እሺ በዓለም ላይ እንደ ትክክለኛ ታሪካዊ ማስረጃ ምንጭ ተደርጎ የሚወሰደው መጽሐፍ ቅዱስ እንዲህ ይላል። እንግዲህ ሐዋርያት የጌታችንን ትንሣኤ በብዙ ሰዎች ፊት መመስክረዋል ማለት ነው። ሐዋርያቱ ክርስቶስ ስቅለት በኋላ ብዙም ሳይቆይ ክርስቶስ ከተሰቀለ ከሞቱም ከተነሳ በኋላ ምን ሲሰብኩ ነበረ? ክርስቶስ ሞቶ መነሳቱን ሲሰብኩ ነበረ። ይህ መጽሐፍ በነገራችን ላይ መጽሐፍ ቅዱስ ማለት ታሪካዊ ኤቪደንስም ጭምር ነው። ለታሪክ እንደ ማስረጃ ሊቀርብ የሚችል ነው። ምክንያቱም መጽሐፉ ሲናገር ጂኦግራፊካሊ ማሳያቸዋለሁ ብዙ ነገሮችን ስለሚያነሳ ማለት ነው። ሐዋርያቱ በሐዋርያት ሥራ ምዕራፍ 2 ላይ ምን አለ? እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና ይለናል። ክርስቶስ ከሞት መነሳቱን ይሰብከናል ማለት ነው። መጽሐፍ ቅዱስ ይነግረናል። እነዚህ የዓይን እማኞች ናቸው። እንደዛ ብቻ አይደለም። በዛው ክፍለ ዘመን የነበሩ ሰዎች ሐዋርያ ሥራ ቁጥር እዛው 42 ላይ ብታዩት ማለት ነው በብዙ ሌላ ቃልም መሰከረና ከዚህም ጠማማ ትውልድ ዳኑ ብሎ መሰከረላቸው። ቃሉን የተቀበሉ የተጠመቁ በዚያንም ቀን 3000 የሚያህል ነፍሳት ተጨመሩ ይላል። እነዚህ 3000 የሚያህል ነፍሳት በዛው ክፍለ ዘመን ላይ የኖሩ ክርስቶስ እንግዲህ በኖረበት ዘመን ላይ የነበሩ ክርስቶስ ሞቶ ከተሰቀለ በኋላ በቅጽበቱ ምንም ያህል ርቀት በሌለው በ3ኛ ቀን ከ4ኛ ቀን በዛው ቅርብ በሆነ ጊዜ ውስጥ የተሰበከ ስብከት ነው ሲያስተምሩ ማለት ነው። እነዚህ ሰዎች ምናልባትም እዛ ቦታ ላይ ሲሰቀል ያዩ የተገኙ ናቸው። መነሳቱንም ተቀብለው እንግዲህ ወደ 3000 ሰው ቀልድ አይደለም ወደ ክርስትና መጣ ማለት ነው። መጽሐፍ ቅዱስ ሌላው ተአማኝ የሚያደርገው ክርስቶስ የተቀበረበት ቦታ የሚታወቅ መሆኑ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትም የተቀበረበትም ቦታ ምንድን ግልጽና የሚታወቅ ነው ማለት ነው። ይህ ቦታ የት ነው ከተባለ እንግዲህ ዮሐንስ ወንጌል ምዕራፍ 19 ላይ ከዚህም በኋላ አይሁድን ስለፈራ በስውር ኢየሱስ ደቀ መዛሙር የነበረው የአርማትያስ ዮሴፍ የኢየሱስን ስጋ ሊወስድ ጲላጦስን ለመነ። ጲላጦስ ፈቀደለት። ከዚያም መጥቶ የኢየሱስ ስጋ ወሰደ። ደግሞ አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ።
የኢየሱስ ስጋ መውሰድ እንደ አይሁድ አገናነዝ ልማድ ከሽቶ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ምን አለ? በተሰቀለበት ስፍራ አትክልት ነበረ፣ በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት ይለናል። መቃብሩ ከተሰቀለበት ቦታ ቅርብ ነበረ። አሁን የራስ ቅል ጎልጎታ የሚባለው የራስ ቅል የሚባለው በምስሉ እንደምታዩት እንግዲህ ይሄ ነው። ስታዩት ተራራውን ራሱ ጂኦግራፊካሊ ሉክ ባይብል እንደዚህ ቁልጭ አድርጎ ነው የሚናገረው፣ በግልጽ ነው የሚያስቀምጠው። ሁላችሁም እንደምታዩት ይሄ ነው። ከርቀት እንደዚህ ሲታይ ይሄ የተከበበበት ማለት የሰው የራስ ቅል የሚመስል ቅርጽ ያለው ነው። ልብ በሉ። ይህንን ቦታውን ጂኦግራፊካሊ እስልምና መጥቶ እስልምና ውስጥ በነገራችን ላይ ቁርአን ውስጥ በየትኛውም እንትን ላይ እንደዚህ በላቸው ባሉ ጊዜ አስታውስ ከማለት ውጭ የት እንዴት የሚለውን የሚነግራችሁ ነገር የለም። ነገር ግን ባይብል እያንዳንዱ ነገር ስለሚናገሩ ጂኦግራፊካሊ ሄዳችሁ ፕሩቭ ማድረግ ትችላላችሁ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገረፈ፣ ተመተ፣ ተሰቀለ እንደዚህ ሆነ ስንል የተወለደበትን ቦታ ኤቭሪ ነገር ሂስቶሪካሊ ፕሩቭ ተደርጎ አሁን በዚህ ዘመን ሄደን ማየት እንችላለን። ልክ እናንተ የመሐመድን መቃብር ሄዳችሁ እንደምታዩት ስለ መሐመድ የሚነግረን ነገር ውሸት ከሆነ ከ600 ዓመት በኋላ የነገረን ነገር እንዴት እንቀበላለን? ይህን ሁሉ ሂስቶሪካል ኤቪደንስ ይዘን ልክ እናንተን አሁን ደምሳሽ መጥቶ እንትናን መሐመድን አልሞተም፣ አልተቀበረም፣ አረገ ቢላችሁ ሬሳዊ እጃችሁ ላይ ኖሮ ኤቭሪቲንግ ቦታው ሁሉ ነገር እያለ ዊዛውት ኤኒ ኤቪደንስ እንደማትቀበሉት ሁሉ ይህ ተቀባይነት ያለው ክሌም አይደለም። ቦታው ይሄ ነው። ይህንን ቦታ ካሳየን በኋላ የተቀበረበት ቦታ ራሱ የአይን እማኞቹ መቃብሩ ባዶ ነበረ፣ ተከፍቶም ነበረ ይሉናል። ፈጠን ላድርግ፣ ሉቃስ ወንጌል 24 ላይ ማለት ነው። ይህም ቦታ ደግሞ ሂስቶሪካሊ እንደዚህ ነው። ከዛ ቦታ ቅርብ የሆነ ይህ የመቃብር ስፍራም እንደነበረ ተገኝተዋል ማለት ነው። እንደውም እዚህ ላይ ፕሬዘንት ያደረኩት ራሱ የአትክልት ስፍራው ራሱ ቦታ ውሃ ማጠራቀሚያ ያላለ እንደዚህ ለመስኖ እንትን የሚባለው እንደዛ አይነት ነገሮች ወደ አርኪኦሎጂ ውስጥ በቁፋሮ ያገኟቸው በርካታ ነገሮች አሉ። እነዚህ ሁሉ የምታያቸው በአርኪኦሎጂካል ፋይንዲንግ ከ1500 2000 ዓመት በኋላ የተገኙ ናቸው ማለት ነው። ይህ ሁለት እንግዲህ ከመጀመሪያው ክፍለ ዘመን ጀምሮ በሐዋርያት በመጀመሪያዎቹ ተከታዮቻቸው የታመነ ነበር። ይህ የሚታወቅ የተረጋገጠ ሀቅ ነው። ይህ ነው ያለው እውነት። የእስልምና ምልከታ ከዚህ ላይ የአይነት ሐሳብን ይዞ መጣ። እዚህ ጋር ሁላችንም አንድ ማስተዋል ያለብን ነጥብ አለ። አላህ ይህን የሐዋርያትን ወገን ኢየሱስን እንዲመስል ስላደረገው አይሁዶች የገደሉት ኢየሱስን ገደልን ብለው ነው አይደል እንዴ? ስላመሳሰለባቸው ቁርአንም ኢሳን ገደል ነው አሉ በማለታቸው ይመሰክራል። የማይክደው ሀቅ ነው። በእስልምና ውስጥ ይህ በክርስቶስ ፈንታ የተሰቀለው ሰው ከሞት ተነስቷል ተብሎ የማይታመን ነው። ይህም ሀቅ ነው። ሐዋርያቱ ኢየሱስ ከሞት ተነስቷል ብለው ሲሰብኩ አይተናል። ስለዚህ እንደ እስልምናው ከሆነ እንዴት ሐዋርያቶቹ ሊሰብኩ ይችላሉ? ሞቷል ያልሞተውን ተመስሎ እያዩ አይ አልሞተም ሞቷል ብለው ሊሰብኩ ይችላሉ? አይችሉም። በተአምር ሊሰብኩ አይችሉም። ያዩትን የሰበኩት እንደነ ኢብን አባስም ሆነ እንደ ሙፈሲሮቹን አገላለጽ ማለት እንደ አብዛኞቹ ሙስሊሞች እንደሚሉት ማለት ነው። ስለዚህ ኢሳ ሞቷል የሚለው ሐሳብ ፉርሽ ይሆናል። ለምሳሌ ተፍሲር ኢብን ከሲርን እኔ ኢብን አባስን ጠቅሶ የሚያስቀምጠዋል እዚህ ክፍል ላይ ማለት ሱራ 457 ምን ብሎ ያስቀምጣል መሰላችሁ? ኢብን አባስን ኮት ያደርጋል። ኢብን አባስ ሪኮርድ እንዳደረጉት ኮት ካደረገ በኋላ ኢሳን ቢፎር አላህ ራይዝድ ኢሳ ቱ ሄቨንስ ማለት ነው ቱ ዘ ሄቨንስ ኢሳን ራይዝ ከማስነሳቱ በፊት ወደ ሰማይ ማለት ነው። ኢሳ ወንት ቱ ሂዝ ካምፓኒየንስ የምትለውን ፓርት እያያችሁናል። ካምፓኒዮች የተባሉት እነማን ናቸው? ለነሱ ይነግራቸዋል። ምን ብሎ ሁ ቮለንተር ዛት ሂዝ ኢሜጅ አፐር አስ ማይን፣ ማን ነው ከእናንተ ውስጥ ይህንን ኢሜጅ ሊወስድ የሚችል እና ቢኪልድ ኢን ማይ ፕሌስ፣ በእኔ ቦታ ሊሞትልኝ ልብ በሉ። የኔን ምስል ይዞ በእኔ ቦታ ሊሞትልኝ የሚችል ከእናንተ መሃል ማን ነው ብሎ ጠየቃቸው ይላል። ሂ ዊል ቢ ዊዝ ሚ ኢን ፓራዳይስ፣ ከዛ በኋላ በገነት ከኔ ጋር ይሆናል ብሎ ይጠይቃል። ከዛ በኋላ ይሄ ያንግ ልጅ አለ። ያንግ ማን
እሱ እኔ እሆናለሁ ይላል። ኢሳም ይከለክለዋል። እሱም ድጋሚ እኔ እሆናለሁ ይላል። ዜን ያንግ ማን ቮለንተሪ አጌን እንደ ኢሳ ሴድ ዩ ዊል ቢ ዘማን መጨረሻ ላይ እሺ አንተ ነህ ይለዋል። ከዛ በኋላ እሱን ተመስሎ ተሰቀለ ብለው ነው የሚያምኑት። እሱን ተመሰለ ብለው ካመኑ እዚች ጋር አንድ ጥያቄ ቆም ብለን ሙስሊሞችን ተገቢ የሆነ ጥያቄ ልንጠይቅ እንፈልጋለን። ልብ በሉ ያዙት ጥያቄውን። እዚች ጋር ኢሳን ተመስሎ ሐዋርያቶቹ እየሰሙ 12 ነበሩ ነው የሚለን። 12ቱም ሐዋርያቶች ቁጭ ባሉበት መጥቶ 12ቱ ቁጭ ባሉበት እኔን መስሎ ሊሰቀልልኝ የሚችል ማን ነው ሲል ኦልሬዲ ሐዋርያቶቹ ያውቃሉ ማለት ነው። እነሱም የሚያውቁ ከሆነ ለምን አልተናገሩም? ለምንስ ተመስሎ ከሆነ ተመስሏል ብሎ መናገር ነበረባቸው። አንድም ሐዋርያት ግን ኢየሱስ ክርስቶስ አልተሰቀለም ብሎ የሰበከ የለም። በተቃራኒ ተሰቅለዋል ነው ያሉት። ስለዚህ ይህንን የሚያውቁ ከሆነ እንደ መሐመድና እንደ እስልምናው እምነት ይህንን የሚያውቁ ከሆነ ቮለንቴሪ የሆኑ ልጅ እንደተሰቀለ የሚያውቁ ከሆነ እንደሚያውቁ ስለሚያስረዳ ማለት ነው። እንደሚያውቁ ስለሚያስረዳ ለምን አልተናገሩም? ለምን ኢሳ ተሰቀለ ብለው ይሰብካሉ? አልተሰቀለም ብሎ መስበክ ሲገባቸው ወይ ደግሞ ተመሰለ ብሎ መስበክ ሲገባቸው ተሰቀለ ብለው ለምን ሰበኩ? ይህ ለሙስሊሞች ትልቅ ጥያቄ ነው። ጥያቄ አንድ ያዙት። ኦኬ ሐዋርያቶቹን ደግሞ ውሸታም ናቸው እንደማትሏቸው ደግሞ የታወቀ ነው። ምክንያቱም ሐዋርያቶቹን ምን ብሏቸዋል? ሙስሊም ናቸው ብለዋል። ምክንያቱም ኢሳ ለእነርሱ ክህደት በተስማማ ጊዜ ወደ አላህ ተጨምረው ረዳቶች እነማን ናቸው አለ። ሐዋርያት ማለት ነው። እኛ የአላህ ረዳቶች ነን፣ በአላህ አምነናል አሉ። ትክክለኛ ታጋሾች መሆናቸውን መሰከራሉ። ስለዚህ እዚህ ላይ የምናነሳው ጥያቄ እነዚህ ሙስሊሞች ከነበሩ ሐዋርያቶች ደግሞ ኢሳ ተሰቅሏል ብለው ስለሰበኩ ተሰቀለ ብሎ ሙስሊም መሆን አይቻልም። ተሰቀለ ብሎ ሙስሊም መሆን አይችሉም። ስለዚህ ሐዋርያቶቹ ዋሽተዋልም ሊባል አይችልም። ምክንያቱም ያመኑ ናቸው፣ ሙስሊሞች ናቸው፣ የአላህን ረዳቶች። ስለዚህ የአላህን ረዳትነት ወይ ደግሞ አላህን አምነው የአላህን ስላመኑ ሙስሊም ናቸው ስለምትሉን ማለት ነው ኢሳ ተሰቅሏል ብሎ ሰብኮ ሙስሊም መሆን ደግሞ አይቻልም። ስለዚህ ወዴትም ልትፈናፈኑበት የሚያስችላችሁ ፖይንት አይደለም ማለት ነው። ሌላው አላህ ለምን ለሐዋርያቶቹ እውነታውን አልነገራቸውም? ምክንያቱም ይህን ሁሉ ነገር ሲያደርግ እውነታውን በደንብ አድርጎ ሊያስቀምጥላቸው ይገባል። ለምን እሺ አንድ ጊዜ ተፍሲር አልቁርጡቢ ላይ ደግሞ ምን ይላል መሰላችሁ? እነዚህ ሐዋርያቶቹ እነማን ናቸው ይለናል። ሱራ 457ን ሲፈታው አልተፍሲር.com ላይ የሐዋርያቶቹን ስም ያስቀምጠናል። ሐዋርያቶቹን መካድ ስለማይቻል ማለት ነው። እነዛ ስማቸው እነማን ነው ሲባል ማለት ነው should enter to kill him and his companions who were 13 with Jesus ከኢየሱስ ጋር 13 የነበሩት ተከታዮቹ ካምፓኒዎቹ ወይ ደግሞ ሰሃባዎቹ 13 ከኢየሱስ ጋር ማለት ነው ብሎ ሲያስቀምጣቸው ስማቸውን ሲያስቀምጥ ፒተር፣ ጄምስ son of ዘብዲዮ and ጆሐንስ the brother of James, Andrew, Philippiu, Bartholomeus, Matthew, Thomas, James son of Halkai, Thaddeus እያለ እነዚህ እየዘረዘረ ያስቀምጣቸዋል። ዘካርያስ፣ ይሁዳ እያለ ያስቀምጣቸዋል። 12ቱም ሐዋርያት። እነዚህ ሐዋርያት ደግሞ ምንድነው ያደርጉት? ኢየሱስ ክርስቶስ ተሰቅለዋል ብለው ነው የሰበኩት። ኢየሱስ ክርስቶስ ምን ብሏል? ተሰቅለዋል። በመስቀል ላይ ተሰቅሎ ብቻ አልቀረም፣ ሞትን ድል አድርጎ ተነስተዋል ብለው ነው የሰበኩት። ስለዚህ አላህ እነሱ ሰውየውን እንግዲህ ሲያስመስል የሚያውቁ ከሆነ ዋሽተዋል ልትሏቸውን አትችሉም። ምክንያቱም በቁርአናቸው ሙስሊም ናቸው ስላላቸው ማለት ነው። ስማቸውም እነዚህ ከሆነ እነሱ ደግሞ ተሰቅለዋል ብለው መስክረዋል። ስለዚህ እሱን መቀበል አለባቸው። በቦታው የነበሩ እማኞች ስለነበሩ ማለት ነው። በቦታው የነበሩ እማኞች ናቸው፣ ሁሉን ነገር ያዩ ስለሆኑ ማለት ነው። ለምሳሌ አንድ ምሳሌ ልስጣችሁ። እዚህ ላይ ቻርልስ የሚባለውን አክቲቪስት ታውቁታላችሁ፣ ተገድለዋል። እዛ ቦታ ላይ ብትሆኑ ቻርልስ የሞተበት ቦታ ላይ ብትሆኑ ቻርልስ በጥይት ሲመታ ይዘውት ሜቢ ቪዲዮውን ስላያችሁት ሁላችሁም ታውቁታላችሁ ብዬ ስለምገምት ነው። ተሸክማችሁት ወደ መኪና ውስጥ አስገብታችሁት መሞቱን ሆስፒታል ድረስ ሄዳችሁ አረጋግጣችሁ ኢትዮጵያ ውስጥ ያለ በቦታ ውስጥ ያልነበረ ሰው አልሞተም ውሸታችሁን ነው ቢላችሁ
አልተመታም፣ በጥይትም አልተመታም፣ አልሞተም ቢላችሁ ታምኑታላችሁ? ሙስሊሞች አታምኑትም። እንግዲህ እዛ ቦታው ላይ የነበረ ሰው ካሜራውን ለቪዲዮ ቀርጾ እየነገራችሁ ይሄ ነው የተፈጠረው ብሎ እየነገራችሁ ያንን ሰውዬ ትታችሁ እዚህ ኢትዮጵያ ውስጥ ቦታው ላይ ያልነበረ ምንም ነገር እውቀት የሌለው ሰው ልብ በሉ 600 ዓመት አይደለም ያልኳችሁ እዚሁ አሁን ዓመት ባልሞላ በአንድ ቀን ውስጥ ቢላችሁ እንኳን አትቀበሉትም። ስለዚህ አሁን እኔ ባሳየኋችሁ ማስረጃዎች መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ላይ ስጋውን ወስደው ከፍነው የቀበሩት ከዛም ከሞት ተነስቶ አይተውትና እጅህን ክተት ተብሎ ቶማስ እጁን ከቶ ጌታዬ አምላክ አላምንም ያለው እንደዛ ሁሉ አይተው እነዚህን ሁሉ ሰዎች ጥለን መሐመድና የመሐመድ ተከታዮች ከ600 ዓመት በኋላ መጥተው እንደዚህ ያለ እርስ በእርሱ የሚጠራረስና ሊግባባ የማይችል ሐሳቦችን አይ በሱ ቦታ የተተካው እንደዚህ ነው ሲሉ እንዴት ነው ያለ ምንም ማስረጃ ልንቀበላቸው የምንችለው? በምን ሚዛን ነው? ምንም አይነት ሚዛን የለንም። ስለዚህ አሁን ሙፈሲሮቹ እንደሚሉትና ሙፈሲሮቹ እንዳስረዱን እንግዲህ አሁን ቢያንስ ወደ 6-7 ሙፈሲር አይተናል። ሰባቱ የተለያየ ነገር ነው የተናገሩት፣ የተለያየ ሐሳብ ነው የተናገሩት። ለምን? በመወዛገብ ውስጥ ያሉት እነሱ ስለሆኑ ሊግባቡ አልቻሉም እርስ በራሳቸው። ምክንያቱም የሆነ ትርክት ሐሰት ነው። ኢቭን እዚህንቱ ላይ ራሱ የአልጠበራኒ ተፍሲር ላይ ራሱ ብትገቡ እያንዳንዱን ቼኖፍ ያስቀመጠ ሰዓት ስለሚወስድ ነው እንጂ ሁሉንም ባሳያችሁ በጣም ደስ ይለኝ ነበረ። እንትና ከዚሁ ከኢብን አባስ ሰማን ብለው እንትና እንደዚህ ያለ የተለያየ አይነት ዘብድ እንትና የሚባል ሰው ነው እንደዚህ ምንም የማይገናኝ አይነት ሐሳብ ነው የሚያስቀምጡት። እናንተም አሁን እዚህ ጋር እንደተመለከታችሁት በስክሪኑ ላይ እንዳያችኋቸው ሁሉም ሙፈሲሮች አንድ አይነት ሐሳብ በተአምር ስለዚህ ስቅለት ሊያስቀምጡ አልቻሉም። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አልገደሉትም፣ አልሰቀሉትም የሚለውን ሐሳብ ፕሩቭ ሊያደርጉ አልቻሉም። ለምንድን ነው ሊያደርጉ ያልቻሉት? እውነተኛ ታሪካዊ ክስተት የተደረገ የታወቀ የታመነ እውነት የሆነ ነገር ስለሆነ ጀስት የመሐመድ ፋንታሲ ብቻ ስለሆነ ኢቭን ኢፍ መሐመድ ራሱ አልገደሉትም አልሰቀሉትም የሚለው ምን ማለት እንደሆነ ራሱ አልገባውም። ለዛም ነው አንዲት ቃል ተናገረው ከፈጣሪ ዘንድ መጣልኝ ብሎ ብቻ እቺን ቃል ተናገረ። ከዛች ውጪ አንዲት ቃል ትንፍሽ ያላለውም ለዛ ነው። እንዴት ነው ይህንን ሰውዬ አምናችሁ ልትከተሉት የምትችሉ? እንዴት ነው እንደዚህ ዝብርቅርቅ ያለ ነገር ተቀምጦ እያለ እውነተኛውን ኤቪደንስ ያለውን ታሪካዊ የሆነን ሀቅ እንዴት ልትክዱ ትችላላችሁ? ይህን መካድ ከባድ ነው። ይህንን መካድ ከባድ ነው። እሺ ወደ ሌላው ስንሄድ ኦኬ እዚህ ላይ አንድ ነገር እናንሳ። ለአላህ እንትን አደረገ እንበል ፎር ዘ ሴክ ኦፍ አርጊመንት አይሁዶች ላይ አስመሰለባቸው ብለን እናንሳ። አይሁዶች ላይ ምን አደረገ? አስመሰለ። በቃ ፎር ዘ ሴክ ኦፍ አርጊመንት፣ ምክንያቱም ጠላቶች ናቸው እንደዚህ ናቸው ብሎ ስለሚያምን ማለት ነው። አስመሰለባቸው፣ ተመሰለባቸው። ለምን? ለሐዋርያቶች ውስጥ ደበቃቸው። ምክንያቱም የተመሰለው ሁሉም ላይ ስለሆነ የተመሰለው ብሎ የሚፈቱት እንደነ ኢብኑ ከሲርና እንደነ ኢብኑ አባስ አገላለጽ ሁሉም ላይ ተመሰለ ብሎ ስለሚያስቀምጡ ለምን ለሐዋርያቱ አልነገራቸው? ምክንያቱም ሐዋርያቱን እዚህ ላይ ምን ይላቸዋል? እነሱ ምንድናቸው? ሙስሊም ናቸው፣ ረዳቶች። እኛ የአላህ ረዳት ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዥ መሆናችንን መሰከሩ አሉ። ትክክለኛ የአላህ ታዛዥ ከሆኑ ጌታቸው ላይ ባወረደው አመንን፣ በመልእክተኛውም ተከተለን፣ ከመስካሪዎችም ጋር መዝግበን አሉ። አላህም ደግሞ እዚህ ጋር ቃል ከገባላቸው ብርታትን ከሰጣቸው ለምን ከነሱ መደበቅ አስፈለገው? አላህ ለምን ከሐዋርያቶቹ መደበቅ አስፈለገ? ከአይሁዶቹ ቢደብቅ ማለት ነው። ይህንንም ፖይንት እናነሳለን። ሌላውና የመጨረሻ አንድ ነጥብ ላንሳና እንን አስመስሎ ማስገደል አስፈለገ የሚለውን ስለ ለምሳሌ ከእንትና በፊት ከኢሳ በፊት የነበሩ ነቢያትን ለምሳሌ ኢብራሂምን እናንሳ። ሱራ 21 ላይ ኢብራሂም አብርሃም የሚሉት እነሱ ማለት ነው። ኢብራሂም ምን ሆኖ ነበረ? እንትኑ እሳት ውስጥ ከተው ሊያቃጥሉት ጣዖት አምላኪያን ፈልገው ነበር። ሰሪዎች እንደሆናቸው አቃጠሉት። አማልክቶቻችሁንም እርዱ አሉ። በእሳት ላይ ጣሉት። ማንን የጣሉት?
ኢብራሂምን ማለት ነው። እሳት ሆይ አለ አላህ በኢብራሂም ላይ ቀዝቃዛ ሰላም ሁኚ አላት። ማንባዩ አላህ። ስለዚህ ኢብራሂም ምን አደረገ? ቀዝቃዛ ሰላምን አገኘ ማለት ነው። የሸረሪት ምዕራፍ 29 ላይ ህዝቦቹን መልስ ግደሉት ወይንም አቃጥሉት አዳ ነው። ስለዚህ ከእሳሲቱ ኢብራሂምን ካዳነ ሌሎችን ነብያት እንደዚህ አላህ የሚያድን ከሆነና ማዳን የሚችል ከሆነና ኢብራሂምን እንደዚህ ካዳነ ለምን ኢሳን ሰው ሳያስመስል አያድነው? ኢሳ ላይ ለምን ማስመሰል አስፈለገ? ምናልባትም አሁን ዓለም ላይ ያለው ከእስልምናው ካሉ ቁጥር በላይ ኢሳ ተሰቅሏል ብለው የሚያምኑ ቁጥር ይበልጣል። እነዚህ ነገሮች እንዲፈጠሩ ምክንያቱ አላህ ራሱ ነው ማለት ነው። ሁሉንም ነብያት በእንደዚህ አይነት መልኩ ካዳነ በእንደዚህ አይነት እሳት ውስጥ ገብቶ እሳት ሳያቃጥለው ሁኝ በማለት ብቻ አዳነ። ሁኝ ብሎ ለምንድን ነው ኢሳን ታዲያ ማስመሰል ያስፈልገው? አንደኛ ንጹህ ሰው አስገደለ። ልብ በሉ፣ ምንም የማያውቅ ሰው ተገደለ። አንደኛ። ሁለተኛ ብዙ ሰዎች ተሸወዱ። ለምን ይሄ መሆን አስፈለገው? ለምን ልክ እንደ ኢብራሂም ልክ ሌሎችን ነብያቶች አላህ እንዳዳናቸው ለምን አላዳነው? ይህም ጥያቄያችን ነው። ሙስሊሞች እነዚህንና በርካታ ጥያቄዎች አሉ። ስናጠቃልለው ምንድን ነው ኢሳ እንደ እስልምና አስተምህሮት ሞተዋል። በመጠራጠር ውስጥና በመወዛገብ ውስጥ ያሉት ሙስሊሞቹ ራሳቸው ናቸው፣ እርስ በራሳቸው ማለት ነው። እንግዲህ አስቡት፣ በብሉይ ኪዳን ነቢያት ሆነ በአዲስ ኪዳን ሐዋርያት የክርስቶስ ስቅለት ተናግረዋል። ከ600 ዓመት በኋላ በሌላ ሀገር የኖረ ሰው፣ ሌላ ቋንቋ የሚናገር ሰው፣ የክርስቶስ አይን እማኞች የማያውቅ ሰው፣ እርሱን የሚደግፍ ከመጀመሪያው ክፍለ ዘመን የሆነ ቀዳማዊ ፕራይሜሪ ሶርስ የሌለው ሰው አልተሰቀለም ቢል ምንም አይነት ተቀባይነት የለው። ኦኬ። ምክንያቱም በእነዚህ እንደዛ ብትል ብዙ አይነት ጥያቄዎችና ብዙ አይነት ማስረዳት መመለስ ያለባችሁ መልሶች ስላሉ ማለት ነው። አንደኛ ቆሮንቶስ ላይ ምን ይላል መሰላችሁ? ምዕራፍ 1 ላይ ማለት ነው የመስቀሉ ቃል ይላል ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነውና። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነውና። የጥበበኞች ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የታለ? ጻፊስ የታለ? የዚች ዓለም መርማሪ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት እግዚአብሔር በጥበቧ ስላወቀች በስብከት ሞኝነት የሚያምኑትን ሊያድን እግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህ ለአይሁድ መሰናከል፣ ለአሕዛብ ሞኝነት ይላል። አሜን። ምክንያቱም እኛ ሁል ጊዜ የተሰቀለውን ክርስቶስ እንሰብካለን። ምክንያቱም ይህ ሐቅ ስለሆነ እውነት ስለሆነ፣ ይህንን ደግሞ ራሱ ቅድም እንዳሳየዋችሁ ቁርአንን ሙፈሲራችሁ ፕሩፍ እንዳደረጉልን ይህንን የነገሩን ከራሳችን ሳይሆን የኢሳ ሐዋርያት ናቸው ተብለው የሚታመኑት እነ ዮሐንስ፣ እነ ማቴዎስ እነታቸው መጽሐፍ ስላሳየም ማለት እነ ጴጥሮስ ስለሆኑ። ስለዚህ ፒተር ብሎናል የጀመረው፣ ጴጥሮስ ደግሞ ምን ብሎናል? እኛ ግን የተሰቀለውን ክርስቶስን እንሰብካለን ስላለ እንግዲህ ሐዋርያት ያዩትን ስለሆነ የሚሰብኩት። ትላንትና ከ600 ዓመት በኋላ መጥቶ መሐመድ ቢናገር ማንም አይሰማም ማለት ነው። ይህን ይመስላል ባጭሩ። ሙፈሲራቶቹ ራሳቸው አንድ አይነት አቋም የላቸውም የሚለውን ፖይንት እንይዛለን ማለት ነው። አመሰግናለሁ ቆስጤዬ። ቃሎት ያሰማልን ወንድማችን። በጣም የሚደንቅ ነው። በጣም ወሳኝ ነገሮችን የተመለከት ነው። በተለይ በጣም ልናይና ልናስተውል የሚገባን አንድ መሰረታዊ ነገር ነግረናል። በእስልምና ውስጥ እርስ በርስ የተገጫጨ፣ እርስ በርስ የማይስማማ፣ እርስ በርስ የተለያየ ነገሮችን ተመልክተናል። ከ12 በላይ መረጃዎችን ጠቅሳል። ከ7 በላይ ሙፈሲራኖችንም እንደዛው። በጣም በሚገርም ሁኔታ ግን ያየነው የተመለከትነው ነገር ምንድነው? አንድ እስልምና ተብሎ አንድ አይነት ነገር የለም። አንዱ እንትና ሊሆን ይችላል፣ አንዱ እንትና ሊሆን ይችላል። አሰምሽን ብቻ ነው። አንድ ነገር የለም።
ለማን የተመሰለበት ታዲያ? ለሙስሊሞች አይደለም? ማን ነው በመወዛገብ ላይ ያለው? ሙስሊሞች። እንደምትመለከቱት አንዱ እንትና ሞቷል፣ አንዱ እንትና ነው፣ አንዱ በእንደዚህ አይነት መልክ ነው፣ አንዱ በእንዲህ ነው። ብዙ መረጃዎችን እንደተመለከት ነው አንድ አይነት መልከት የለም። ወንድማችን እንዳሳየን በመጨረሻ ላይም መጽሐፍ ቅዱስ አንድና አንድ ነገር አስቀምጦልናል። ክርስቶስ ሞተ፣ ሞትንም ድል አድርጎ ተነሳ፣ ያንንም እኛ እንሰብካለን አለ። አንድና አንድ ነገር። በመወዛገብ ላይ ያለው ምንድነው? እስልምና። ስለዚህ ወንድም እህቶች ከእንደዚህ አይነት መወዛገብ ውጡ። በውዝግብ ውስጥ ያለን ነገር ላይ ነው መሰረት ያደረጋችሁት። የትኛው ላይ እንደቆማችሁም አታውቁም። እንትና ተሰቀለ የሚለው ጋር ያላችሁት ወይስ እንትና ማንን ጠርቼ ማንን ልተው? ግራ መጋባት ላይ እኮ ነው ያላችሁት። በየትኛው መስመር ላይ ነው ያላችሁት? ራሳችሁን ጠይቁ እስቲ ሙስሊሞች። ግራ የሚያጋባ እኮ ነው። ከብዙ በጥቂት ሆኖ ነው ገና እኮ ዴቭ የገለጠላችሁ። በጣም የሚገርም እኮ ነው። ተዝራን ገና ብዙ ነገሮችን እንመለከታለን። እህት ወንድሞች፣ ራሳችሁን እንድታዩ የምንፈልገው ግን አንድ ነገር ነው። እውነት ላይ ቆሙ። ምን ላይ ነው ያለው ተብላችሁ ፈተሹ፣ ተመልከቱ። ይህ እርስ በርስ መፋጨት ነው፣ እርስ በርስ መባላት ነው። ገና ብዙ እናያለን፣ እንቀጥላለን። እሺ እህት ወንድሞች፣ ብዙ እየተማማርን ነው ብዬ አስባለሁ። መረጃም እየያዛችሁ ያላችሁ እህት ወንድሞች አላችሁ ብዙዎች፣ እርግጠኛ ነኝ። ብሩኬ እንዴት ነው ተመልሰሃል አለ? ኦኬ እንቀጥል። እሺ እስቲ እንመልከት አንዳንድ ነገር ከወንድማችን ከብሩክ ጋር ደግሞ እንቀጥል። በረም እየተማማረን እንቀጥል። መልካም ጊዜ። እሺ ቃለ ሕይወት ያሰማልን ወንድሞች፣ ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ የክርስቶስ ጸጋና ሰላም ከኔም ከናንተ ጋር ይሁን። ያው ብዙ ነገሮች ተጠቅሰዋል። ከተጠቀሱት ያው ብዙም እኔ እንትን የምለው ባይኖርም አንዳንድ ሐሳቦችን አነሳለሁ። በመጀመሪያ ለሙስሊሞች አንድ ነገር አስረግጬ የምናገረው ነገር፣ ሙስሊሞች መሐመድን እግር በእግር እንደምትከተሉ ታውቃለሁ። በዚህ እሱን በምትከተሉበት የመከተል ፍቅር መሐመድ አንድም ቦታ ኢሳ አልተሰቀለም አልተገደለም ብሎ አያውቅም፣ ወይም ኢሳ አልሞተም ብሎ መሐመድ በሐዲስ ላይ ተናግሮ አያውቅም። ይሄ ነገር የመሐመድ ይሄንን ነገር የቁርአኑን ክፍል አለማብራራት የእስልምና ሊቃውንትን እዚህ ሁላ መጋጨት ውስጥ ከቷቸዋል። እንዳየነው ብዙ መጋጨቶችን ብዙ መጠራጠሮችን በእስልምና ውስጥ አይተናል ማለት ነው። በነገራችን ላይ አንድ ሐዲስ ነው ያለው። ሙስሊሞች ብዙ ጊዜ ስለ ኢሳ ሞት ሲነሳ ዲፌንድ ለማድረግ የሚያቀርቡት ሐሳብ አለ። እሱም ምንድነው? ይመጣል እኮ በመጨረሻው ጊዜ ይመጣልና አንታይ ክራይስትን ወይም ሐሰተኛውን ክርስቶስ ይገድላል፣ ከዛ ምድር ላይ ኖሮ ሚስት አግብቶ ልጅ ወልዶ ምናምን ይሞታል የሚሉት ክፍል አለ። ባይዘው ነገር ይሄንን የተናገረው አቡ ሁረይራ ነው። አንድ ሐዲስ ነው በተለያየ ቦታ የመጣ የአቡ ሁረይራ ንግግር ነው። ከመሐመድ ሰማሁት ብሎ የተናገረው ማለት ነው። ለምን አቡ ሁረይራን አምነዋለሁ? እኔ ሲጀመር አቡ ሁረይራን ላምነው አልችልም። ሙስሊሞች አቡ ሁረይራን ለምን ታምኑታላችሁ? እንግዲህ በእስልምና በጣም ትልቁ የሐዲስ ዘጋቢ አቡ ሁረይራ እንደሆነ ይታወቃል። እኔ በመሰለኝ በደሳለኝ ማወራ ሰው ስላልሆንኩ አቡ ሁረይራን ከማላምንበት አንድ ምክንያት ልንገራችሁ። ናሬትድ አቡ ሁረይራ ይላል።
ሳሂህ አልቡኻሪ 53 ላይ ያለ ሐዲስ ነው እና ምንድነው የሚለው ያለማን ናቸው ሲባል መልስ የሚሆነው ያረፍተ ነገሩ ሳብጀክት ይሆናል ማለት ነው። ስለዚህ አልገደሉትም እነማ ሲባል አይሁዳውያን፣ አልሰቀሉትም እነማ ሲባል አይሁዳውያን። ስለዚህ ይሄ ክፍል እየተቃወመ ያለው አይሁዳውያን እንዳልገደሉት እንጂ ኢሳ እንዳልሞተ በፍጹም አይደለም። ምክንያቱም ሱረቱል ኢምራን ቁጥር 55 ላይ ገዳዩ አላህ ስለሆነ ማለት ነው። እዚህ ጋር አይሁዳውያን የአላህን ሥራ ወስደው ገደልን በማለታቸው እኛ የአላህን መልእክተኛ ገደልን በማለታቸው ረገምናቸው ብሎ ይናገራል። ስለዚህ ገዳዮቹ እነሱ አይደሉም። ገዳዩ ማን ይሆናል? አላህ ይሆናል ማለት ነው። እዚህ ጋር ሱራ 8:17 ላይ ማየት ትችላላችሁ። አላህ ነፍሶችን በሞታቸው ጊዜ ይወስዳል። ሱረቱል አልዙሙር 42 ላይ ማለት ነው። ነፍሶችን በሞታቸው ጊዜ ሲባል ትክክለኛ ሰው ከዚህ ምድር ላይ ኤክስፓየርድ የሚያደርግበትን ሞት እንደሞተ ይናገራል ብለው ያስቀምጡታል ማለት ነው። ስለዚህ ሰዎች ቢገሉ ወይም ሰዎች ገደልን ቢሉ ነፍስን ወሳጅ ማን ነው? ሱራ 8 ሱረቱል አንፋል ቁጥር 17 ላይ አልገደላችኋቸውም ግን ማገደላቸው ይላል። አላህ ገደላቸው። ገዳዮቹ እኮ እነሱ ናቸው። ነፍስን ወሳጁ ግን አላህ ስለሆነ ገዳዩ ማን ይሆናል? አላህ ይሆናል ማለት ነው። ኢብን ሐዘም ይሄንን ሲናገር አሁን ልብ ብላችሁ ተመልከቱ። ባይዘወይ ይሄ የተዘጋጀው መርሃ ለአእምሮ ለሆኑ ሰዎች ነው። ማስረጃን እያነበቡ እየሰሙ ማገናዘብ ለሚችሉ ሰዎች እንጂ ጭንቅላቴ ምን ያደርግልኛል? ገነትን በእኔ መልክ የሚገዛት ማን ነው ብሎ ጥያቄ ይጠይቃል ይላል። ከዛ ዋን ኦፍ ዘም ሰይድ አንደኛው እኔ ያለ ሶ አላህ ካስት the likeness of Isa on him አላህ የሱን ላይክነስ ወደዛ ሰው ያደረገው ይላል። አራተኛው ምንድነው የሚለው? there was a man who claimed to be the companion of Isa አንድ ሰው ነበረ የኢሳ ኮምፓኒየን ነኝ ብሎ የሚያስብና ሂፖክሪት ነበር ይላል። መናፍቅ ነበረ። ከዛስ አሳልፎ ሰጠው ይላል። ይሄ ሂፖክሪቱ he went to the Jews ወደ አይሁዶች ሄደና guided him to them ወደሱ መራቸው እነዛን ሰዎች ማለት ነው። ከሱ መተው ኢሳን ለመያዝ በፈለጉ ጊዜ አላህ እዚህ ሂፖክሪቱ ሰው ላይ መልኩን ቀየረው ይላል። ከዛ ኢማም አራዚ ምን እንደሚል ተመልከቱ። እኛ አሁን ግጭት ነው ምናምን ያልነው እኛ አይደለም የምንለው። ምን እንዳለ ተመለከታችሁት? እነዚህ አመለካከቶች እርስ በርሳቸው የሚቃረኑና የሚጋጩ ናቸው እና የነገሮችን እውነት አላህ ያውቃል ብሎ ያስቀምጣል ማለት ነው። ስለዚህ እስልምና ውስጥ ያለው ሐሳብ በጠቅላላ ሙፈሲሮቹ ራሱ ኢማም አራዚ ኮንፈርም እንዳደረገው በጠቅላላ ሙፈሲር ተፍሲር የሌለው የቁርአን ክፍል ታውቃላችሁ? ተፍሲር የለውም ሲባል ተፍሲር ኖሮ ሳይሆን ትክክለኛ ተፍሲር የሌለው ሁሉም እርስ በርስ የሚጋጭበት ተፍሲር አልሰቀሉትም አልገደሉትም የሚል የቁርአን ክፍል የያዘ ተፍሲር እንደሆነ ኢማም አራዚ ነግራን የማናቸው ሙፈሲሮች አመለካከት ደግሞ እርስ በርሱ ይጋጭ እንደሆነ ነው እናልኳቸው ነግራቸው። አንደኛው ምንድነው? አላህ ይላል ለምሳሌ ጅብሪል በእስልምና 600 ክንፍ አለው ተብሎ ይታመናል። ይሄ 600 ክንፍ ያለው ኃያል መልአክ እነዚህ አይሁዳውያን ኢሳን ለመያዝ ኢሳን ለማንገላታት ያን ሁላ ነገር ሲያደርጉ እንዴት አይወርድም ይላል? እንዴት አያድነውም ይላል? ይጠይቃል። አላህ እውነት ማዳን ፈልጎ ከነበረ እንዴት ይሄንን አያደርግም ይላል። ሁለተኛ አላህ ራሱ ሙታንን የሚያነሳ እውራን የሚያበራ ድውያንን የሚፈውስ እንዴት እነዚህን አይሁዳውያን መግደል አቃተው ይላል። ኢሳን ከበው ሲያስጨንቁ እነዚህ ክርስቲያኖች despite their large numbers in the east and the west ይላል። እነዚህ ክርስቲያኖች ቁጥራቸው በምስራቅና በምዕራብ
እጅግ በጣም ተስፋፍተዋል and their intense love for Christ peace be upon him ለእርሱም ከመጠን ያለፈ ፍቅራቸው and their exaggeration in his affair reported that they saw him killed and crucified እንዳዩት ሲሰቀል እንዳዩትና ሲገደል በአይናቸው እንዳዩት ይሄንን ዘግበዋል ያለ ነው። ይሄ ደግሞ ማስ ትራንስሚሽን በእስልምና ቋንቋ ሙተዋቲር ማለት አንድ ነገር በእስልምና ሙተዋቲር ከሆነ በፍጹም ዲናር ሊደረግ አይችልም ማለትም በብዙ ዘገባ የመጣ ከሆነ ማለት ነው። ስለዚህ ይሄ if we deny that ይሄንን ከተቃወመን then it is attack on what has been ማለት ነው። ሱራ 3:55 ላይ ያለው ሙተወፊካ የሚለው ትርጉም በኢብኑ አባስ የተሰጠው ትርጉም by the way ከሰሃቦች ሙተወፊካ ማለት ይሄ ማለት ነው ብሎ የተናገረ ያላችሁ በጣም የሚገርመው ግን የሙተወፊካ ሌላ ትርጉም በየትኛውም ሰሃቦች አልተሰጠም። ይህም ሁሉም የነብዩ መሐመድ ሰሃቦች በዚህ ትርጉም ላይ መግባባት እንደነበራቸውና ማንንም ሰው ይህንን የኢብኑ አባስን አባባል ለመጠየቅ የደፈረ አልነበረም እንላለን ማለት ነው።